ካለ እነ ዳዊትን እሱ እንትን አይደሉም ስላለ ኤርሚያስ ግን አይደለም ኦርቶዶክስ አለመሆኑን ተናገር። ኦርቶዶክስ ነኝ አልኩሽ እኮ። ኦርቶዶክስ ተሐድሶ ያስፈልጋታል። አንቺ ቤት ወንጌል የለም። እውነቱን ልንገርሽ፣ እኔ ብዙ ሪሰርች አድርጌያለሁ ራሴም። እኔ ቤት ልንገርሽ አንድ ታሪክ። እኔ ደሴ ገብርኤል አገልጋይ ነበርኩ። በአንድ ወቅት እነ ሰለሞን ወንጌልን ሲያስተምሩ በአደባባይ ነው ቤተክርስቲያን ውስጥ እንዳይገቡ የተባሉት። እውነት ሲነገር እውነት ነው፣ ውሸት ሲነገር ውሸት ነው ማለት ያለብን፣ ምክንያቱም መታደስ ስላለብን ማለት ነው። መጀመሪያ ግን ሰላም ናችሁ? ዳኒ እንዴት ነህ? ሁላችሁንም እንዴት ናችሁ ብያለሁ። እግዚአብሔር ይመስገን። አሜን። ይቃጠይሽ። እዚህ እኔ ነኝ የምጠይቃችሁ ዛሬ። ኤርሚ ወንድሜ ለምንድን ነው የመነፈቅከው? ወይም ደግሞ ለምንድን ነው ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጣኸው? እኔ አልመነፈቅኩም። ከኦርቶዶክስ ቤተክርስቲያን የወጣሁት የዘላለምን ሕይወት ፈልጌ በእግዚአብሔር ልጅ በማመን የሚገኘውን የዘላለም ሕይወት ፈልጌ፣ መጥፋት አልፈልግም ለዘላለም። ኦርቶዶክስ ተዋሕዶ ቤተክርስቲያን የዘላለም ሕይወት የላትም። ጥሩዬ፣ በአራት ነጥብ የተዘጋ የላችሁም። እንዲኖራችሁ ግን ጌታ ይፈልጋል። ክርስቶስ የላትም ማልክ ማለት? አዎ የላትም። የዘላለም ሕይወት የላችሁም። ክርስቶስ ስለሌላችሁ የዘላለም ሕይወት የላችሁም። ክርስቶስ ስለሌላችሁ የዘላለም ሕይወት የላችሁም። እንደሌላችሁ የዘላለም ሕይወት እያንዳንዳችሁ ኦርቶዶክሳውያን በዚህ በአፋችሁ ነው የምትመሰክሩት። የዘላለም ሕይወት እንዳላችሁ እርግጠኞች አይደላችሁም፣ አታውቁትም። ስለዚህ የዘላለም ሕይወት የላችሁም ማለት ነው። መጽሐፍ ግን ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ የሆንከውን አንተን የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ልጅን ያውቁ ዘንድ የዘላለም ሕይወት ናት ይላል። ጌታን ማወቅ የዘላለም ሕይወት ነው ማለት ነው። አዎ ይሄ የዘላለም ሕይወት እንዳለው ሰው ያውቃል። አዎ በአንደኛ ዮሐንስ መጽሐፍ ምዕራፍ 5 ቁጥር 13 ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይላል። እናንተ የተጻፈውን መጽሐፍ ቅዱስን አታምኑ። በእግዚአብሔር ልጅ ላይ ያላችሁ እምነት በዜሮ የተባዛ ነው። ውሸት ነው፣ አብዛኛው ውሸት ነው። እኔ ለማናደድ ኦፌንድ ለማድረግ አይደለም። ማንም በዚህ ጉዳይ ላይ አለን ብሎ የሚል ሰው እስኪምጣና ይጠየቅ። የዘላለም ሕይወት እኮ እንደሌላችሁ ራሳችሁ ናችሁም ተመሰክሩት። ከአንድ እስላም ያልተሻለ ሕይወት ነው ያላችሁ። የዘላለምን ሕይወት ጉዳይ አንድ እስላምን ብንጠይቀው ከሞት በኋላ ሕይወት አለ ብለህ አለ ይልሻል። የት ነው የምትገባው? ያንተ መጨረሻ ሲሆን ነው ገነት ብለሽ ትዩ። አምላኩን ጠርቶ እሱ ነው የሚያውቀው ነው የምትሉት። እናንተም ስትጠየቁ መድኃኔዓለም ነው የሚያውቀው ነው የምትሉት። እንዴ የሚያውቀው መድኃኔዓለም መጥቶ እኮ የዘላለም ሕይወት ሰጣች። የሚያውቀው መድኃኔዓለም መጥቶ የዘላለም ሕይወት እኮ ሰጥቶን እኮ ሄደ። በስሙ ለሚያምኑ እንዳይጠፉ፣ በስሙ ለሚያምኑ ንስሐና የኃጢአት ይቅርታቸውን ሊያገኙ ልጆቹ ሊያደርጋቸው ከሱ የሰሙ ከሱ የተማሩ ሐዋርያት የጻፉትን የእግዚአብሔርን ቃል አታነቡም እና አታውቁትም። ስለዚህ ጌታችን እናውቀዋለን ብላችሁ በስም ደረጃ ታውቁታላችሁ እንጂ የዘላለም ሕይወት በስሙ በማመን እንዳላችሁ አታውቁም፣ አታምኑም። ስለዚህ በአራት ነጥብ ኦርቶዶክሳውያን የዘላለም ሕይወት የላችሁም። ራሳችሁ ናችሁ የምታሰክሩት። የላችሁም። እንዲኖራችሁ ግን ጌታ ይፈልጋል። የምሕረት በሩን አልዘጋም። ኢየሱስ ማን ነው ተብሎ ይባል የእግዚአብሔር ልጅ ከቅድስት ድንግል ማርያም የተወለደ ትላላችሁ። ይሄ እውቀት አላችሁ። ይሄ እውቀት ግን የዘላለምን ሕይወት ሊሰጣችሁ አልቻለም። ለምን? ልባችሁ የተከፈለ ነው። ተቆጥሮ የማያልቅ አዳኝ ነው ያላችሁ። ኢየሱስ እኮ ከአንድ የአረብ ሽማግሌና ከአንድ ኢትዮጵያዊ ተራ ሰው እኩል እኮ ስሙ የሚጠራ የሚታጠንለት እኮ ነው። የዘላለም ሕይወት የላችሁም። አለኝ ብሎ የሚል ሰው ካለ ይምጣ ከኔ ጋር። እዚህ ዲቤት እንኳን ማድረግ እንችላለን። እንኳን ውይይት ሚዩት አድርገው በኋላ ከከፈት ካስወርዳለሁ። ኦኬ ከእሷ ጋር ስንጨርስ ከዛ ኤኤ ከላይ ያለ ይመስለኛል። ከዛ እናንተ ሶስተኛ ብራዘር እንኳንም ኖርክ እናወራለን። ግን ስርዓት የሚባል ነገር አለ። ስርዓት የሚባል ነገር አለ። ተዘጋጅ ለምንነጋገረው ለምንጠያየቀው ጥያቄ ማለት ነው። ከዘላለም ሕይወት አኳያ ኦርቶዶክሳውያን እንዳላቸው ተመሰክረናል እና ጥሩዬ የዘላለም ሕይወት እንዳላችሁ
አታምኑም። እናንተው ራሳችሁ አታምኑም እኮ። ከአንድ እስላም እኩል እኮ ነው ጥያቄ ስትጠየቁ እኔ አላቅም ነው የምትሉት። እነሱም አምላካቸውን ጠርተው አላህ ነው የሚያውቀው ይልሻል። እናንተም መድኃኔዓለም ነው የሚያውቀው ነው የምትሉት ከሞት በኋላ ስላለው ነገር። ኦኬ እናንተ ግን አታውቁም። መጽሐፉ ግን የተጻፈው ግን እንድናውቅ ነው። ቅዱሱን ቃል የተጻፈው እንድናውቅ ነው። ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው። ኦኬ የዘላለም ሕይወት ነው። ኢየሱስ ክርስቶስን ማወቅ በእውነተኛ በቅዱሳት መጽሐፍ እንደተጻፈው ማወቅ የዘላለም ሕይወት ነው። ይሄን ደግሞ ሕይወት እንዳላችሁ ታውቁ ዘንድ ብሎናል ዮሐንስ። ክርስቶስ የእግዚአብሔር ልጅ እንደሆነ በስሙ አምነን የዘላለም ሕይወት እንዲሆነን ይሄ ተጽፏል ይላል። የተጻፈው ለምንድን ነው አታምኑት? አታነቡትም? ምንድን ታነቡት? ከሰኞ እስከ ሰኞ የሰው አእምሮ ጭማቂ የፈጠረው መጽሐፍቶች አሉ። ተነቡ አይደለም? ተቃጥለው የማያልቁ አንድ ማዕት የሰኞውን አድርሰ የማክሰኞውን እንትን በለው በውዳሴ ማርያም ላይ የወደሰ ዋንጫ ነው እንደዚህ ብለው ኤርሚ መጽሐፍ ቅዱስ ላይ ብቻ እናውራ። ምክንያቱም ቤተክርስቲያኒቱ መጽሐፍ በሙሉ ነው የማወራው። ቤተክርስቲያኒቱ መጽሐፍት እኔም ለምመልሰው መልስ ከመጽሐፍ ቅዱስ ውጪ ነው የምመልስልህ። ምክንያቱም እኔ መጽሐፍ ተቻለሽ ጠቃሽ ግን ገለባ መሆኑን አሳይሻለሁ ስትጠቅሽ ማለት ነው። ከመጽሐፍ ቅዱስ ውጪ የምጠቅሽው መጽሐፍ በሙሉ ገለባ መሆኑን እርስ በርሱ እንደሚጋጭ እንደማይጠቅም ተራ የሰው አእምሮ ጭማቂ የፈጠረው እውቀት እንደሆነ ያለ እግዚአብሔር መንፈስ ምሪት የተጻፈ መጽሐፍት እንደሆነ ከመጽሐፍ ቅዱስ ውጪ ያለ በቤታችሁ የተከበሩ በሱቴ የተጠቀለሉ በቆዳ የተጠረዙ መጽሐፍቶች እኮ በሙሉ የሰው ጭማቂ የሰው አእምሮ ጭማቂ እውቀት ናቸው። ተራ መጽሐፎች ናቸው። ታምረ ማርያም በይ ድርሳነ ሚካኤል በይ ድርሳነ ገብርኤል በይ በሙሉ ተራ ከአንድ ተራ ጋዜጣ ያነሱ መጽሐፍቶችና ወይ እኩል ሊታዩ የሚችሉ መጽሐፍቶች ናቸው። እርስ በርሳቸው እንኳን የምፈልገው ቀጥታ አንተ ኦርቶዶክስ ያልሆንክበትን ምክንያት ስለሆነ በቃ የዘላለም ሕይወትን ፈለግኩኝ። የዘላለም ሕይወትን እኔ ጌታዬን እፈልገው ነበር። የዘላለምን ሕይወት ስፈልግ ያገኘሁትኝ ጴንጤዎቹ ወንጌል ሲሰብኩ ነው ያገኘሁትኝ። ይሄ ወንጌል እኔ በመቀደስባት በነበረችው በኦርቶዶክስ ቤተክርስቲያን አይሰበክም። አሁን ድረስ አይሰበክም። ያኔም አይሰበክም። ይሄን ይሰበካል ብለሽ ካልሽ አንድ ሰባኪ የሰበከውን አምጪ። በጸጋ አምኖ መዳን የሚባል በአውደ ምሕረት ላይ ቆሞ የሰበከ ሰባኪ እያንዳንዳቸውን ጥሪ። ከዚህ በፊት የነበሩ ያሉም ትልልቅ የተባሉ ጉባኤ ቤት መምህር የተባሉ ራሱ ነው እንጂ የምጠይቀው። ምክንያቱም ራሱ ዲያቆን ስለነበርክ ራስን ነው የምጠይቀው። ተቻለሽ። ስለዚህ ዲቁና ስትማር ወንጌልን አልተማርክም ነበር ወይም ደግሞ ያ ዲቁናው አልተማርኩም። ወንጌልን ማለት የመጽሐፍ ቅዱስን በሙሉ ከሆነ አልተማርኩም። መልእክተ ዮሐንስን ተምሬያለሁ። ውዳሴ ማርያም ተምሬያለሁ። የዜማ መጽሐፍቶችን ውዳሴ ማርያም ዘሩን እንደገናም ዜማውን ሰዓታት ተምሬያለሁ። ሰዓታት ጅማሬው እስከ ፍጻሜው አይደለም። አሁን እኔ ቀጥታ ማወቅ ስለምፈልግ ነው ማለት አሁን እነዚህ ጋር እየመለስኩልሽ ነው። እኔ የተማርኩትን ልንገርሻ ታዲያ። በመጀመሪያ መልእክተ ዮሐንስን እንደዚሁ መዝሙረ ዳዊትን፣ ከዛ ደግሞ ውዳሴ ማርያም ዘሩን ማለት ነው ሙሉ በሙሉ። ከዛ ደግሞ ውዳሴ ማርያም እግዚአብሔር ቃል አይደለም መዝሙረ ዳዊት። ለምን ታቋርጭኛለሽ? ውዳሴ ማርያም ዘሩን፣ ከዛ ዜማውን፣ ከዛ ቅዳሴ እና መጽሐፈ ሰዓታት እነኚህን ውዳሴ ማርያም ዜማውን እንደዚሁም መስተጋብና አርያም የሚባል የዜማ አይነቶች አሉ። እነሱን ተማርኩኝ። በቃ ድቁናዬን ተቀበልኩ ማለት ነው። እና ቀድስ ነበር፣ ሚስጥራየው ቀድስ ነበር። የእግዚአብሔር ቃል አይደለም ወይ ብለሽ ካልሽኝ በውስጡ የእግዚአብሔር ቃል ያለበት ቀጥታ ከመጽሐፍ ቅዱስ ክፍል ላይ የተወሰዱ ቃላቶች አሉ እንጂ ሙሉ በሙሉ የእግዚአብሔር ቃል ነው ተብሎ የሚባል አይደለም። ለምሳሌ ውዳሴ ማርያም ውስጥ ብዙ ከመጽሐፍ ቅዱስ የተወሰዱ የሚመስሉ ቃላቶች አሉ። ምንም የማይካድ ማለት ነው። ሕሊና ስላለኝ አልክድም። ኦኬ። ከዛ ውጪ ቅዳሴ ውስጥም እንደዚሁ አለ። ደስ የሚል ማለት ነው። ቆንጅዬ ይሆናል ለማረሳቸው። ለምሳሌ እንደነ ቅዳሴ አትናቴዎስ፣ ቅዳሴ እግዚእ፣ ቅዳሴ ዮሐንስ አፈወርቅ፣ ቅዳሴ ዲዮስቆሮስ አብዛኞቹ ከፈለክ ቅዳሴ ማርያም ወይ ቅዳሴ እግዚእ ከሁለት አንዱ ምረጥ። ቅዳሴ ማርያም ላይ ላውራሽ ደስ ብሎ ታውቂዋለሽ? አራው እሺ። ገና ሲጀምር ምን ይላል?
ሆናይ በጎ ነገር እናወጣ እኔም የማርያምን ቅዳሴ ይናገራለሁ። ልቦናዬ በጎ ነገር አወጣ። እኔ የድንግልን ቅዳሴ ይናገራለሁ በማብዛት አይደለም በማሳነስ እንጂ ጎሳ ልቤ ቃለ ሰናይ እያልክ አሁን ስለዚህ ሙሉን ነው የምናየው። የሚቸኩል ካለ ግን አስቀድም ከዛ በፊት ከፈለክ። አይ ቆይ እሺ ገና እዚህ መግቢያ ላይ ማን ዮፍታሔ በቃ ዮፍታሔ እንዳትልክ የተሰጠህን እድል በጣም ተንቀዠቀሽ። ገስት ላይ ስንት ያስገባንን ደበቃለህ። እነ ዳዊትን እሱ እንትን አይደሉም ስላለ ኤርሚያስ ምን ልታረግ ገባህ? ሊቀ ሊቃውንት ቀለሜ እኮ እንዳትገባ ታስበላናለህ ብለውሃል። ምን ልታረግ ገባህ? አንተ ስፍራ እህታች ነው። ለውይይት አልደረስክም። እረፍ። በየሰው ቤት አትንቀዥቀዥ። ታስበላናለህ፣ ታስመታናለህ ብለውሃል እኮ። ምክር አሰማም እንዴ? ምክር መስማት አለብህ። ኦኬ፣ ምክር መስማት አለብህ። ደግሞ እኔ ናግባ ብዬ ስልክ ሳይፈለግ የተወለደ ኮስት ላይ ነበር። አሁን ታቸውን አንተ እህቶች እየገቡ ሲያወሩ አሁን አንተ ታች ታፕ ኮፒ ሊንክ ሼር እያረክ ነገሩ እንዲሳለጥ እያርክ ነው መስማት ያለብህ። ደግሞ ገብታችሁ እንትን የላችሁም። ኦኬ አድራሻ እህታች ነው። ቴንክ ዩ ጥሩዬሽ። ምንድን ነው ያልሽው? ቀጥይ። ኦኬ ቅዳሴ ማርያም ላይ ምንድነው ጎሳ ልቤ ቃለ ሰናይ ብሎ የሚለው ኬት ነው? ይሄ ክፍል ኬት ነው የተቀዳው? ጥሩዬ መዝሙረ ዳዊት ላይ አለ ቃሉ። ድምጽ ይሰማል? እሺ ልክ ነው። ባለፈውም ስናገርበት ነበር። እሺ በመዝሙር መጽሐፍት ላይ ልቦናዬ በጎ ነገርን አወጣ ብሎ ምንድነው ያሉት የቆሬ ልጆች ለመዘምራን አለቃ ለዳዊት? እኔም ስራዬን ለማን እናገራለሁ ነው ያሉት? መዝሙረ ዳዊት ላይ አለ። ልክ ነው። እኔም ስራዬን ለንጉስ እናገራለሁ ነው አይደል ብሎ የሚለው አንብበሽዋል? እውነት ነው። አንቺ ነሽ ሚዩት የምታደርገው ወይ ሰው ነው ሚዩት የሚያደርግሽ? ራሴ ነኝ ማለት አንተ እንዳታስወርደኝ ነው ማለት በጣም አላስወርድሽም። ከፍታ አድርጊውና እኔ እና አንቺ ማውራት እንችላለን። 18 ጊዜ ማድረግ አለብሽ። ከተደማመጥን ካልተደራረብን ሚዩት አታድርጊ። ኦኬ እኔም ለንጉስ ስራዬን እናገራለሁ ነው ያለው። ይሄ ጎሳ ልቤ ቃለ ሰናይ ብሎ የሚለውን ቃል ከዛ ነው አይደል የተኮረጀው? እኔ እንደዛ ብዬ አላስብም። ምክንያቱም ውስጥ ወደ ባህሩ ስንገባ ወደዛ ስንገባ ማለት ቅዳሴ ማርያም ውስጥ ላይ ስንገባ የስላሴን አንድነት ሶስትነት በጣም እጅግ በጣም የሚረቅ ቃላት ነው። በነገራችን ላይ አውቀዋለሁ። አብ ጉንዳዌን ነው፣ ወልድ ጉንዳዌን ነው፣ መንፈስ ቅዱስ ጉንዳዌን ነው ምናምን ብሎ የሚል አብ ፀሐይ ነው፣ ወልድ ፀሐይ ነው፣ አንድ ቤት ወይን ነው፣ አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው እያለ ይቀጥላል። እቴ ያው ድቁናዬ ላይ ካልተጠራጠርሽ እኔ እኮ ምቀድስ ቀዳሽ የነበርኩ ሰው ነኝ እና አውቀዋለሁኝ። ግን እኔ ገና ከመጀመሪያው ላይ ነገርን ከስሩ አይደል ብሎ የሚለው ውሸቱ ገና ከመጀመሪያው ላይ ነው የሚጀምረው ነው። ታች ውስጥ ገብቶ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው ምናምን ነገር ብሎ ስላለ አይደለም። ኦኬ እኔ ገና መግቢያው ላይ ይሄ ቃል ከየት ነው የተኮረጀው? ይሄ መገልበጥ የሚሉት ነው። የቆሬ ልጆችና ነቢየ እግዚአብሔር ዳዊት በመጽሐፉ ላይ የተጻፈው እኔ ለንጉስ ስራዬን እናገራለሁ ብለው ካሉ ለንጉሱ ስራውን ለምን አይናገሩም? ኦኬ እና ቅዳሴያት ብለሽ የምትይው የፈለገ ቅዳሴ እንደው ነው እንኳን ተብሎ ይባል። አሁን ቅዳሴ ማርያምን በይው ሌላውም ነው እንኳን ተብሎ ይባል። እሱን ቀድሳችሁ ማስቀድሳችሁ እኮ የዘላለም ሕይወት የላችሁም። አለን የሚሰጠን ደግሞ እግዚአብሔር ነው። የሚሰጠን ገና የሚሰጣችሁ እንጂ አልተቀበላችሁም እንዴ? ምንድነው? ለምሳሌ ኤርሚ ያመነ የተጠመቀ ይድናል አይደል? አይደለም ግን ይድናል ነው። ይድናል። ስለዚህ አንተ ታምነት ትጠመቃለህ፣ ከዛ በእምነት ትጠብቃለህ። ያን ርስት የሚያወርስ ግን እግዚአብሔር ነው። አንቺ አምነሽ ተጠምቀሻል?
አሁን ደግሞ ህፃናት ጥምቀት ላይ እንምጣ። አምነሽ ተጠምቀሻል። ለምን ህፃናት? እኔ ህፃን አልኩኝ። አሁን አምነሽ ተጠምቀሻል። እኔ የአማኝ ልጆች ነኝ። የአማኝ ልጅ ነኝ። እኔ አልጠየቅኩም። ጥሩዬ ይኸውልሽ እኔ አምነሽ ተጠምቀሻል። እውነት እግዚአብሔር በሚያውቀው እኔ ካንተ ጋር መጣላት አልፈልግም። የእውነት ነው የምልህ። እኔም መጣላት አልፈልግም፣ ግን ያመነ የተጠመቀ ይድናል ብሎ ይላሉ ያልሽኝ። አዎ አልኩሽ። እና አንቺ አምነሽ ተጠምቀሻል ወይ ነው? እኛ አይደላችሁም ለማዳናችሁ ስላልክ እኮ ነው። ራስ ለዛ እኮ ነው የሚላሽ። አንቺ አምነሽ ተጠምቀሻል። ጌታ ባለው መሰረት ነው አምነሽ የተጠመቅሽው። እኔ በህፃንነቴ ነው የተጠመቅኩት። ነገር ግን ስለዚህ ሳታምኚ ነው የተጠመቅሽው ማለት ነው። ስለ ህፃናት ጥምቀት እናውራ። እኔ ስለ ህፃናት ጥምቀት አላልኩም። እኔ አምነሽ ተጠምቀሻል። የጠቀሽው ጥቅስ ያመነ የተጠመቀ ይድናል ብሎ የሚለው ስለ ህፃናት ስለምናምን ነገር አይደለም። ያመነ የተጠመቀ ይድናል ብሎ የሚለው የአምላክ የእግዚአብሔር ቃል ነው። ኦኬ ጠቀሽው፣ ጥሩ። በዚህ አሁን በጠቀሽው ቃል መሰረት ጥሩዬ እህቴ አምና ተጠምቃለች ወይ ተብሎ ሲባል አምነሽ አልተጠመቅሽም እህቴ። ምን ታርገ የገባሽው? አምነሽ አልተጠመቅሽም። ኦኬ አምነሽ አልተጠመቅሽም። ለምን አምነሽ አልተጠመቅሽም? ያው የነበርሽበት ቤተሰብም የነበርሽበት ማመን ይፈረድበታል ነው። ለምሳሌ ህፃናት ማመን አይጠበቅባቸውም እኮ። ምክንያቱም ለምሳሌ ህፃናት ብቻ ሳይሆኑ ለምሳሌ መስማት የማይችል ሰው ይኖራል። አይሽ እሱ ጋር ነው ኪው ጋር መጣሽልኝ። የኔ እህት ህፃናት ማመን አይጠበቅባቸው፣ ምክንያቱም አይምሯቸው ገና ለጋ ስለሆነ። እንደዚሁም ደግሞ ልክ እንደነሱ ማሰብ የማይችሉ ማገናዘብ የማይችሉ ሰምተው ማመንና ማገናዘብ የማይችሉ እነሱ ሁሉ ጭምር ኢንክሉድድ ያደረገ ነው ማለት ነው። ስለዚህ ህፃናት ማመን እንደማይጠበቅባቸው ሁሉ ህፃናትን መጠመቅ አይጠበቅባቸውማ። አየሽ፣ እዚህ ነው ጉዳዩ ያለው። ማመን ለምን ተጠመቁ ብሎ ሊከራከር የሚችለው ሰይጣን ብቻ ነው። ምክንያቱም የእግዚአብሔር ልጅነት የምናገኝበት ስለሆነ። የምን ሰይጣን? የምን ልጅነት? በውሃ ልጅነት የለም እህትዬ። የምን ሰይጣን? ይሄው ኤርሚያስ አበበ ነው እዚህ ማወራሽ። ህፃናት መጠመቅ የለባቸውም። ለምን አለባቸው ብሎ ጌታችን ኢየሱስ ክርስቶስ አላስተማረም። አንድ አለባቸው ብሎ ሐዋርያቱ አላስተማሩም። አለባቸው ብላ የምታስተምረው ኦርቶዶክስና ካቶሊክ፣ ሌሎቹም ህፃናት አጥማቂያና ቤተክርስቲያናት ናቸው። ስለዚህ ድብን ያሉ ስህተት ውስጥ ናቸው ያሉት ማለት ነው። አቤት። እሺ አሁን እኔ እዛ ላይ መግባት አልፈልግም፣ አይመለከተኝም። ለምን መግባት አትፈልግም? ያመነ የተጠመቀ ይድናል ብለሻልሽ። አንቺ አምነሽ አልተጠመቅሽም። እሺ ጥሩዬ፣ ኤርሚ ደህና ነህ? በነገራችን እሺ ሚዩት አድርጊ እህታችን። ከሰው ጋር እያወራሁንም ሚዩት አድርጊ ጥሩዬ። ጨርሽና ከዛ ወደ ያመን ማለት እዛ ጋር እኮ መጽሐፍ ቅዱስ ላይ እድሜ አልተገደበም። ሰው ነው የሚለው። ህፃናት ሰዎች አይደሉም እንዴ? ኦኬ ለህፃናት ማመን ያመኑ ሰዎችን ነው አጥምቁ ብሎ ያለው ቁጥር 15 ላይ ተሸዋል። ወደ ላይ ማርቆስ 16 ቆይ ማርቆስ 16 ነው አንቺ የጠቀሽው። 15ኛውን ቁጥር አንበበሽዋል እዛው ምዕራፍ 16 ቁጥር 15 ወደ ዓለም ሁሉ ሂዱ ወንጌልን ለማን ስበኩ ብሎ ያለው ስበኩ ለዓለም ሁሉ ወንጌል። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ጦርያ ቸኩይ የመጀመሪያ ነው የሁለተኛ ነው የሶስተኛ ትእዛዝ ነው አይደለም። ስንተኛ ትእዛዝ ነው አይደለም። ጥያቄው ያመነ ማን የተጠመቀ ይድናል ያላመነም ይፈረድበታል ብሎ ከማለቱ በፊት ቁጥር 15 ላይ እንኳን አንድ ከፍ ብለሽ ታንቢ እንደው ብሎ የሚለው ወደ ዓለም ሁሉ ሂዱ ወንጌልን ለምን ታዩ ግዕዙንም እህትዬ አሁን ያመነ የተጠመቀ ይድናል ብሎ የሚለውን ታያችሁ እንዴት ኢንተራፕት እንደሚያደርጉ ታዩ። ወመሃሩ ዘከሩ ታዩ የደብተራ ወሬ ነው። ኦኬ ጠፍቶኝ አይደለም። የግዕዙ ቃል ወደ ዓለም ሁሉ ሂዱ ብሎ የሚለው ነው። ይሄ ነው አይሽ። እኔ ሁሌ እናገራለሁ፣ ሃይማኖተኞች በቋንቋ ውስጥ ተደብቀው ነው ትውልዱን እየገደሉት ያለው። ኦኬ ትውልዱን እየገደሉት ያለው እና በአማርኛው ቋንቋ የተጻፈው በቂ ነው። ምን ይላል? ያመነ የተጠመቀም ይድናል ያላመነ ግን ይፈረድበታል ከማለቱ በፊት ቢያንስ ቁጥር 15 ላይ ወደ ላይ ከፍ ብለሽ አንድ ወንጌልን ለዓለም ሁሉ ስበኩ ያመነ የተጠመቀ ይድናል አይልም እንደዛ። እስኪ ጅና አምጪው ወይ ቁጥር 15ን ፖስት አድርጉላት። ማርቆስ 16:15 16
ኤርሚኛንም ተራስቀን እናዋራና እንዴ ደከምን እኮ። ወደ ዓለም ሁሉ ሂዱ፣ ለፍጥረት ሁሉ ወንጌልን ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ወንጌልን ለማን ስበኩ ነው ብሎ የሚለው ሲያቸኩይ ለዓለም። ኦኬ፣ ከየትኛው ትርጉም ላይ ነው የምታነቢው? የፈለከው የሚኒሊክ የፈለከው የትኛውን ላንብብልህ? የትኛውን ትርጉም ነው እያነበብሽ ያለሽው? እሺ ያው እንትን ላውጣ። ቆይ አንድ አንቺ ከተሳሳተው መጽሐፍ ላይ ማለት አሁን እኔ በቃ መጣላት አልፈልግም። የተሳሳተ ወደ ዓለም ሁሉ ሂዱ ብሎ ወንጌልን ለዓለም ሁሉ ስበኩ ነው። ዓለም ማለት በውስጡ ያለ ምን ማለት ነው? ቃሉ ያው ነው። አሁን እዚህ ጋር ማንጋር ይኸውልሽ፣ ቅዱስ ቃሉ የሚለው ፖስት ያደረጉትን ይኸው። አይ የእናንተንም ፖስት ሳይሆን ይሄኛውን ቆይ ላንብብ ራሱን ቀጥታ። እሺ የእናንተም እኮ በጣም ብዙ ታሪክ አለው። በያምጪ አንድ የተጣመመ ደብተራ ቃሽቶ የጻፈው መጽሐፍ ቅዱስ አላችሁ? ኦኬ፣ እሱም ከዚሁ ከእናንተ መጽሐፍ ቅዱስ ይሄን ቃል አታውጣ። በእውነት ነው መጽሐፍ ቅዱስ የአምላካችን ቃል ይኸው ከታች የተጻፈው ነው። አሁን ያነበብሽው አንቺ ደብተራዎች ቃሽተው ከጻፉት መጽሐፍ ላይ ነው። የቅዠት ጽሁፍ ይባላል። እሷን እጅሽ ላይ ያልሽው መጽሐፍ ቅዱስም አይባልም። ራሳችሁ የራሳችሁ መምህራን እኮ ውስጡን ለቄስ ነው እኮ ብሎ ያሉት ናቸው። እነ ዶክተር ዲያቆን ያረጋል አበጋዝ ውስጡን ለቄስ ነው፣ ቤተክርስቲያን ይህንን ጥላ ሌላ ያኛውን የቀድሞውን ትርጉም ታትምልን ብለዋል። አየሽ፣ እኔ ከመጽሐፍ ቅዱስ ነው የማንብልሽ፣ አንቺ ከደብተራ ቃሽቶ ተጻፈው ጽሁፍ። ኦኬ፣ ምን ይላል ያላቸው? ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ምንድነው ልዩነቱ? አድምጪ፣ ለፍጥረት ነው ብሎ የሚለው አንቺ ወደ ዓለም ሁሉ ሂዱ ወንጌልን ለዓለም ሁሉ ስበኩ ብሎ አለ ነው ያልሽው። ቢያንስ አድምጪ፣ ለጽሁፉ እንኳን ታማኝ መሆን አለብሽ። ዓለም ብሎ የሚለውን ቃል ሁለት ያልተጠቀመው ኦኬ፣ ለፍጥረት ሁሉ ስበኩ ነው ብሎ ያለው ማለት ነው። ኦኬ፣ ወደ ዓለም ሁሉ ሂዱ ማለት ዳርቻው ከእስራኤል ቤት ውጪ ወዳሉት ወደ ሌሎችም አገሮች ሂዱ ነው። ከዛስ በየሄዳችሁበት ቦታ ላይ ዓለም ብሎ የሚለው ቃል እግዚአብሔር በመልኩና በአምሳሉ የፈጠረው ክርስቶስ የሞተለትን ሕዝብ ለነሱ ስበኩ ነው ያለው። ኦኬ፣ ስበኩ ነው ያለው። ኦኬ፣ እዚህኛው ትርጉም ላይ አልገባኝም። ምን የተለየ ነገር አለው ወንድሜ? እቴ እየነገርኳት አትረዳም። እሷ ምን አለችኝ? ወደ ዓለም ሁሉ ሂዱ ወንጌልን ለዓለም ሁሉ ስበኩ አይልም ራሱ ቃሉ። እንደዛ አልተጻፈም። ዓለም ብሎ የሚለውን ቃል ሁለት ያልተጠቀመውም ቃሉ። ለጽሁፉ ታማኝ ሁኚ። በመጀመሪያ እንዲህ አላቸው። ቆይ ይቅርታ አዳምጠኝ። ቆይ ኤርሚ ይኸውልህ፣ እንዲህ አላቸውም ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበኩ። አንቺ ግን ያልሽው ታዩ እሱ ነው። ምናልባት በቃ ፈጥኜ ያው በቃሌ ለዛ ነው ታዩ ለቃሉ ታማኙኝ ያልኩሽ ለዛ ነው። ወደ ዓለም ሁሉ ሂዱ አለ። ሁለቱ መጽሐፍ እንደዚህ ነው የሚለው። ወንጌልን ለፍጥረት ሁሉ ስበኩ ነው። ፍጥረትም የተባለው ለከርከሮና ለአንበሳው ለጅቡ ሁሉ አይደለም ሰብኪው። ፍጥረት የተባለው ማን ነው? እዚህ ጋር በእግዚአብሔር መልክና አምሳል ክርስቶስ የሞተለት በመስቀል ላይ ለሰው ልጆች ነው ወንጌል የሚሰበከው። ወደ ዓለም ብሎ የሚለው ከእስራኤል ዳርቻ ውጭ ወዳሉት ሁሉ ሂዱ ነው። ዝናዬን ወዳልሰሙ ወደ ሩቅ አገር እልካቸዋለሁ እያለ በኢሳይያስ ሁሉ ሲናገር እንደነበረው። ስለዚህ የመንግስቱ ይሄ ቃል ኦርቶዶክስ ውስጥ በነበረ ሰዓት የለም ነበር ወይ? የለም። ኧረ ሎቱ ስብሐት አንተ ፍርድ ይሆንብሃል። የለም እኮ ነው የምልሽ። የለም እኔ ለማናደድ ብዬ አይደለም አወራሽ። የለም ቢኖርማ ኖሮ አንቺ በዳንሽ ነበር እኮ እህቴ። ቢኖርማ ኖሮ ይሄ ሁሉ ህዝብ በየዕለቱ ባልወጣ ነበር እንዴ። ቤተክርስቲያን አሁን እኔ ለማናደድ ብለህ ቃላት እንትን አትበል ማለት እኔ ምንም አንቺን አላናደድም። እኔ አንቺን ለማናደድ ብዬ አይደለም። የለም እኮ ብዬ የምልሽ ቤተክርስቲያኒቱን በሚገባ ስለማቅ ነው። ቢኖርማ ወንጌል ይሄ ሁሉ ህዝብ በየዕለቱ ባልወጣ፣ ይሄ ሁሉ መምህር፣ ይሄ ሁሉ ካህን፣ ይሄ ሁሉ ቄስ፣ ይሄ ሁሉ ዲያቆን፣ ይሄ ሁሉ ምእመን የጴንጤው አሁን መጣ ከ35 እስከ 40 ሚሊዮን የሚቆጠር ህዝብ ከየት ነው የወጣው ብለሽ ብትይ 90% ሌላውም ከእስልምና እየመጣ ስላለ እና ከዋቄ ፈታም እየመጡ ስላሉ 90% ከዚህ ቤተክርስቲያን ነው የሚወጣው። የመውጣቱ እኮ እንትኑ አልቆምም።
የህዝቡ መፍለስ አልቆመም። ለምን? ልብ በይ። ገና ሲጀምሩ ሲወጡ በገንዘብና በስንዴ ሰጥተዋቸው ነው አሉ። ከዛ ደግሞ ሴቱ ሲወጡ ወንድ ፈልገው ነው አሉ። ሴቶቹ ሲወጡ ወንዶቹ ሲወጡ ሴት ፈልገው ነው አሉ። ሴቶቹ ሲወጡ ከቤተክርስቲያን ወንድ ፈልገው ነው አሉ። አድመጭኝ በእግዚአብሔር ቃል በቃ አድመጭኝ እኮ አልኩሽ። አድመጭኝ ስልሽ እንዳስወርድሽ አታድርጊ። አየሽ፣ የህዝቡ ቁጥር እስካሁን ድረስ ሰው እየወጣ ነው። ለምንድን ነው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄን ያህል ፕሮቴስታንትን ጴንጤን እየተሳደባችሁ፣ ይሄን ያህል እያበሻቀጣችሁ፣ ይሄን ያህል እያዋረዳችሁ፣ ይሄን ያህል እያክፋፋችሁ እየተናገራችሁ፣ ህዝቡ ግን እየወጣ ወደኛ ጋር ነው የሚመጣው? ዋይ? ለምን? መምህራን እየወጡ ወደኛ ጋር ነው የሚመጡት፣ አንቱ የተባሉ ማለት ነው። አሁን አንድ ፐብሊክ የማናረግላችሁ ታዋቂ አድምጪ፣ ታዋቂ የኦርቶዶክስ መምህር ደህንነት ትምህርት እየተማረ ነው። ታዋቂ የእሱን ወደ ጌታ መምጣት የሰሙ ቀን ብዙዎቹ ኮረንቲ ይጨብጣሉ። ስም እኮ እንዴ በጣም ታዋቂ መምህር ነበር። እንዳትከፍቺ ከዚህ በኋላ እኔ እያወራው ከከፈትሽ አይደለም ለማስወጣት ብሎክ ሁሉ ላደርግሽ እችላለሁ፣ ከዳኒም ከኔም ቤት ማለት ነው። አንቺ ትልቁ ችግርሽ ማዳመጥ እና ተግባቦትን ጠብቀሽ ማውራት አትችይም። ልብ በይ። ብፁዕነታቸው ብፁዕ አቡነ ማርቆስ ህዝባችን እየሄደበት ነው። እነዘ ማርያም ሁሉ ቪዲዮ ላሳማሽ። አሁን ህዝባችን እየተበላብን ነው ያለው፣ እየሄደብን ነው ያለው። ኦኬ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሴ በመቀደስ ማህሌት በመቆም ህልውናዋ የሚቀጥል ይመስላችኋል? የብፁዕ አቡነ ማርቆስ ንግግር ነው የሊቃውንት ጉባኤ ላይ። ተነሱ፣ ወንጌል ስበኩ፣ ህዝባችን እየተበዘበዝን ነው። በተክለ ሃይማኖት አዳነ ፔጅ ላይ የቀረበው የጉባኤ ቤተ መምህር የአንድነት ነገር የለም፣ መፈረካከስ ገጥሞናል፣ ህዝባችን እየተበላብን ነው። በገዳማት፣ በቅኔ ትምህርት ቤት፣ በአቋቋም ትምህርት ቤት፣ በተለያዩ ቦታዎች ላይ በሙሉ ቪዲዮ አለኝ። ይህን የምልሽ ሁሉ በሙሉ ማለት ነው። አሁን ማርክ ማድረግ ያለባችሁ ህዝቡ በዚህን ያህል ቁጥር የሚወጣው ዛሬ የምትሳደቡት ፕሮቴስታንት ጋር የሚመጣው ዋይ? ፕሮቴስታንቱ ለስድባችሁ ስድብ አይመልስም። እኔ እንኳን ጠንከር ብዬ የምናገራችሁ ነው፣ ሌሎቹ አይናገሯችሁም። ለምን እንደማይመልሰው ስለማን እንደሚሰደብ ያውቃል ወገኔ ጴንጤው ማለት ነው። እናንተ ስም ለማጥፋት እንደ ቤተክርስቲያን ኦርቶዶክስ ስም ለማጥፋት የድመት ስጋ ያቆርባሉ፣ ያበላሉ፣ ዝሙት ይሰራሉ፣ ያልተባለ ነገር የለም። ጴንጤው ምንም አይመልስም። ጌታ ይባረክ ብሎ እያለ መጽሐፍ ቅዱስን እያነበበ እና በየቤት ውስጥ በየካፌው በሐዘን ቦታ፣ በደስታ ቦታ፣ በሰርግ ላይ፣ በባስ ውስጥ፣ በመንገድ ላይ፣ በአውሮፕላን ላይ፣ የሰው ዘር ባለበት ቦታ ሁሉ በመስሪያ ቤት ይነጋገራል። የጌታን ማዳን ይናገራል። መጽሐፍ ቅዱስን መሰረቱ አድርጎ ይናገራል። ስለዚህ ህዝቡ የእግዚአብሔርን ቃል ስለተራበ ስለተጠማ የመጽሐፍ ቅዱስን እውነት ያውቃል ነው እንዴ ያለ ማለት ነው። እኔ አንድ ቃል ብቻ ልንገርሽና ከዛ ልስጥሽ። የፈለግሽውን ተናገሪ አንቺ፣ የፈለግሽውን ደቂቃ ወስደሽ። እንደ ምሳሌ በጣም 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 ብዙ ቁጥሩን አልነግራችሁም እንዲህ ብዬ ማለት ነው። በሺዎች የሚቆጠር ህዝብ ወደ እግዚአብሔር መንግስት መጥቷል። በእጆቼ ጌታን ተቀብለዋል፣ ንስሐ ገብተዋል። አንዲት እህት ግን ማረሳት እህት አለች። ሽንቁሩ ሚካኤል ገዳም ሄጄ የሄድኩት ለስብከት ነው፣ ለመስበክ ማለት ነው። እዛ ሄጄ ያገኘኋት እህት ሄለን ትባላለች። ስሟን በስምነት ደረጃ ጠቅስላችኋለሁ። እና የመጀመሪያ ቀን ስንቀጣጠር እዛ ሄጄ ስሰብክ አይታለች። ሊደበድቡኝም ሊገሉኝም ብለው ነበረ። ጌታ በእንዴት አይነት አዳዳን እንዳዳነኝ እኔ ነው የማውቀው። ሽንቁሩ ሚካኤል ሄጄ ነው ያገኘኋትኝ። እዛ ስሰብክ አጋንንት ያለባቸው ሰዎች ጮሁ እና የሆነ ትርምሱን አየች። እኔ ስመጣ አብራ መጣች። በነበርኩበት ታክሲ ውስጥ አብራ ነበረች። ሽንቁሩ ሚካኤል ገዳም የሄዳችሁ የምታውቁት ማለት ነው። በእንጦጦ ማርያም ቤተክርስቲያን
ወደ ላይ ሄዳችሁ ደግሞ ታች ደግሞ ጉድጓድ አለ፣ እዛ ነው የሄድኩት ማለት ነው። እና ለመጀመሪያ ጊዜ የተቀጣጠርነው ቡናና ሻይ ህንፃው ሜክሲኮ ማለት ነው። እሱ ፊት ለፊት ላይ አሁን አዲስ ህንፃ ተሰርቷል። እዛ ያኔ ሜርሲ ካፌ የሚባል ነበር፣ የታክሲ መያዣ ነበር እዛ አካባቢ ላይ ሜርሲ ካፌ የሚባል ታስታውሱት ከሆነ የምታስታውሱት። እኔ ወደዚህ እንኳን ስመጣ አይ ቲንክ እዛ አካባቢ ላይ ሜርሲ ካፌ ፈርሶ ህንፃ ምናምን ነገር እየተሰራ ነበር እና እዛ ሜርሲ ካፌ ላይ ቀጠርኳት፣ ካፌው ላይ ማለት ነው። እና ሰው ባለበት ፊት ለፊት ላይ ቀጠርኳት ማለት ነው። ተገናኘን፣ ካፌ ውስጥ ነው ያወራነው። እና ንገረኝ አንተ ማነህ አለችኝ። ማለት የኛ የቤተክርስቲያን ሰው ነህ፣ የኦርቶዶክስ ሰው ነህ፣ ግን ደግሞ ስብከትህ የሌላ አይነት ነው እና አንተ ማነህ ብላ አለችኝ። እና ጦርዬ እየላኩልሽ እኮ ነው፣ ኢንቪቴሽን እየላኩልሽ ነው። እና አንተ ማነህ አለችኝ። ስሜን ነው የምትፈልጊው ስላት፣ አሁን ነው ስምህ ሳይሆን ስምንማ ነግረኛለህ፣ ስምህ ሳይሆን ስራ ምንድን ነው አንተ ማነህ ብላ አለችኝ። ነገርኳት፣ ጴንጤ እንደሆንኩ ነገርኳት። ቆይ ልጨርስበት እህቴ፣ ልሰጥሽ ነው። ጴንጤ እንደሆንኩ ነገርኳት እና የወንጌሉን እውነት እና ታዲያ እንዴት ገዳም አለችኝ። እሄዳለሁ ወንጌል ለመስበክ። ለምን ደሞ አልሄደው? እሄዳለሁ፣ መስጊድም እገባለሁ፣ ገዳምም እገባለሁ። ኢየሱስ ክርስቶስን ይዤ የምስራቹን ቃል ይዤ ህዝቤ መዳን ስላለበት በዓላማ እሄዳለሁ እና ነገርኳት። ከዛ ምን አለች? እያወራን እያለን አንድ ጥያቄ ጠየኳት እና እንዴት እንዳለቀሰች ወንድሞች እናቶች፣ እግዚአብሔር የቱ ጋር ልብ እንደሚነካ አታውቁም። አንድ ጥያቄ ጠየኳትኝ። የሰንበት ትምህርት ቤት ተማሪ ስለሆነች የአየር ጤና ኪዳነ ምሕረት ቤተክርስቲያን የሰንበት ተማሪ ናት። ማነው አየር ጤና? አየር ጤና እኔ እንዳልመስልሽ፣ እኔን አይደለም ሰዎች እያዳመጣት ሚዩት አድርጊ፣ ካልሆነ ላስወርድሽ ነው። ከከፈትሽ እዚህ ያለ ህዝብ ዝም ብሎ ደንቆሮ ህዝብ አይደለም። ጡርዬና ሄለንን የማይለይ አይደለም። ከከፈትሽ አወርድሻለሁ። ኦኬ። ሲናፍቅሽ ይቀራል፣ አትገቢም ማለት ነው። በጣም ነው የምትንቀዠቀዥው አንቺ። የአንቺ ትልቁ ችግር ትንቀዠቀዥ ያለሽ አይገልጠውም። ለሁሉ ነገር ነው ማይክ የምትከፍችው። እኔ እንደዚህ አይነት ተፈጥሮ ምን አይነት ተፈጥሮ እንደሆነ አይዶን ነው። እህቴ ቢያንስ ዝም በይ፣ ሰውን አስጨርሽና ከዛ ታወሪያለሽ። ሰጥሻለሁ እኮ አልኩሽ። የፈለግሽውን ደቂቃ ታወሪያለሽ። የወሬ የአምሮት ካለሽ እዚህ አራራውን ትወጫለሽ። ሰጥሻለሁ። በቃ የዛሬው ስብከት ይቀራል እንዴ። ለሁሉ ነገር እኮ ማይክ አይከፈትም እህቴ። ለዚህ ላይ ስለምታወሪ እኛ የምንነግርሽ አይገባሽም ማለት ትደርቢያለሽ። ሰይጣንም እኮ እንትን ነበር፣ እንትናም እኮ እንትን ነበር፣ እንትናም እኮ እንትን ነበር። ኦኬ። እና ያቺ እህት ያሳየኋትን የጠየኳት ጥያቄ አንዲት ናት። እግዚአብሔር ለመዳን ካረገለ አንዲት ጥያቄ በቂ ነች። እና የጠየኳትኝ ሰንበት ትምህርት ቤትም ትማር ስለነበር እህቴ ሄለን የቤተ መቅደሱን መጋረጃ ማን ነው የቀደደው ጌታ በተሰቀለበት ጊዜ አልኳት። ቅዱስ ገብርኤል ነው በሰይፉ አለችኝ። ምክንያቱም በሰንበት ትምህርት ቤት ይሄን ነው የሚያስተምሯቸው። የት ነው እንደዚህ ብሎ የሚለው እንዴ? አስተምረውናል ሰንበት ትምህርት ቤት አለችኝ። እውነቷን ነው። ሕማማተ መስቀል በሚባለው መጽሐፍት ላይ ገብርኤል ተቆጥቶ ነው ሰይፉን ሲወረውር ቤተ መቅደሱ መጋረጃ የተሰነጠቀው ነው ማን የተቀደደው ነው ብሎ የሚሉት። ኦርቶዶክስ ይሄን ያህል ነው ህዝቡን የምታጣመመው። ይሄን ያህል ልብ በሉ። ከዛ ማቴዎስ ወንጌል መጽሐፍ ክፈች አልኳትኝና ጌታ በመስቀል ላይ በነበረበት ሰዓት ላይ ምዕራፍ 26 ክፈችው አልኳት። ከፈተችው። ጌታ በተሰቀለበት ጊዜ ምን እንደሆነ እስኪ አንብቢ ብዬ ስላት የቤተ መቅደስ መጋረጃ ከላይ እስከታይ ተቀደደ የሚለውን ቃል አየች። እናስ መቃብራት ተከፈቱ፣ ሙት ተነሱ፣ የመሬት መናወጥ ሆነ። ማን ይሄንን ሁሉ በማን ሞት ነው ይሄ ሁሉ የሆነው ብዬ ስላት ኢየሱስ በመሞቱ ነው አለችኝ። ኢየሱስ በመሞቱ የመሬት መናወጥ ሆኗል አይደል ብዬ ስላት አዎ። ሙታን ተነስተዋል አይደል ብዬ ስላት አዎ። መቃብር ተከፍቷል ብዬ ስላት አዎ።
የቤተ መቅደስ መጋረጃ አስተቀደደ ይሌለ ወይ ብዬ ስላት አዎ ይላል አለች። አንቺ ቅድም ማን ያልሽኝ ብዬ ስላት ገብርኤል እና የትኛውን እውነት ብዬ ስላት ጌታ ኢየሱስ በዘመኔ ከማረሳቸው ሰዎች አንዱ ወዲያውኑ ነው ጠረጴዛ ላይ ተደፍታ እያለች ያለቀሰችው። ካፌ ውስጥ ያሉ ሰዎች በሙሉ እስከሚጠይቁኝ ሰዓት ድረስ በቃ ይሄ ጮኛዋ ነው ቦይፍሬንድ ገርል ፍሬንድ ብሎ ይዟት እና ከድቷት ነው ብሎ የሚል ምንድነው ግምታቸው ሊሰጡ ይችላሉ። እኔ ግን መጽሐፍ ቅዱስን እዛው ጠረጴዛችን ላይ ቁጭ አድርገን ማለት ነው። እኔ ሴትን ስቀጥር ድሮ እንኳን አሁን አግብቻ አይደለም ሳላገባም በፊት ስቀጥር ሰው ባለበት ምክንያቱም ለሰው ህሊናና አይምሮ መጠንቀቅ ስላለብኝ ማለት ነው እንጂ እኔ ዝም ብዬ ወፍ ዘራሽ አይደለም። ካገኘው ሴት ጋር ሞርቅ ግን ለሰው አይምሮ ስለምጠነቀቅ ሰው ባለበት ሰዎች በሚያዩን ቦታ ላይ ነው ሴንተር ቦታ ላይ ነው ወስጄ ማስቀምጣቸው በየተናጠል ስትቀጥር ማለት ነው። ብላ ያለቀሰችው ለቅሶ ልነግራችሁ አልችልም። ለመዳን ሆነላት። በእኔ እጅን የተጠመቀችው በኋላ ጌታን ተቀብላ ወዳታለሁ። በጣም የተባረከች እህት ናት። በጣም ቅኖች ስንት ቅኖች አሉ። እኔ አሁን ጡርዬ ላይ ቅንነት አያለሁኝ። ጡርዬ ላይ አንዱ ትልቁ አለመስማቷ እንጂ ተረጋግታ አለመስማቷ እንጂ ቅንነትን አያለሁኝ። እና አሁን መቀጠል ቻለሽ ጡርዬ። የምትጠይቂው ካለ የምትዩ ነገር ካለ ጊዜ ወስደሽ የፈለግሽውን ደቂቃ ውሰጂና አውሪ። ቴንክ ዩ። እንግዲህ ለጠየቅኩት ጥያቄ ግን እስካሁን ለምን ከኦርቶዶክስ የወጣበት ምክንያት አልነገርከኝም። ነገር ግን ለሰጠኝ እድል አሁን እና ሚውት ማለት ብሎክም ስላላወረድከኝም አመሰግናለሁ። ከዛ በፊት ግን ሰኒ ሰላም ማለት እፈልጋለሁ። ጡርዬ ተሰጣተን ኤርሚ እንደ ሀሳብ ግን ኮሜዲ ብትሆን ግን ያዋጣሃል ሞር ማለት በጣም ብዙ ንግግሮች ስለሚያስ 5 ደቂቃ ልስጣት ብዬ ነው። እኔ ደቂቃውን እየቆጠርኩ ነው። እሷ ከፈለገች ስትሳቅበት ከፈለገች ስትሳቅበት ነውና ሰኒዬ ደህና ነሽ? እንዴት ነሽ የኔ ውድ እህት? አንቺን እንኳን ሰላም ልበል ቢያንስ ኤርሚ ሳያወርደኝ እና በቃ ለማንኛውም በቂ ምክንያት ግን አልሰጠኸኝም። ምክንያቱም እስካሁን የነገርከኝ ምክንያት ሃይማኖትን ለመቀየር ምክንያት ነው ብዬ አላስብም። አንተ እንዳልከው ደግሞ ከሆነ እንግዲህ አሪዮስ እንኳን በአቅሙ በጣም ትልቅ መምህር እንግዲህ ፀሐይ በጣም ትልቅ በቤተክርስቲያን ትልቅ መምህር የሚባል ነውና ይህ ሰው ሳይቀር ቤተክርስቲያን ትቶ ወጥቷል። ይሄ ማለት እሱ እውቀት አለው ማለት ቤተክርስቲያን ትክክል አይደለችም ማለት አይደለም። ያ ማለት አሁን አንተ የምትላቸው ነገሮች እውቀት ሊኖርህ ይችላል፣ ግን ትክክል ነህ ማለት አይደለም ባጭሩ ማለት ነው። ሲቀጥል ግን በቃ ይሄ እንድትመልስልኝ የፈለኩት ዛሬ አንተ እጅህ ላይ የያዝከው መጽሐፍ ቅዱስ ኦርቶዶክስ በነበርክበት ሰዓት እጅህ ላይ የለም ነበር ወይ? የመጀመሪያውን አልመልሰልኝም ብላለች። እንዴት እንደመለስኩላት ሰምታችኋል። እሷም ራሷ አጠቃላይ ባይዘዌ ከዚህ በፊት እዚሁ ዳንዬ ቤት አንድ የነገርኩሽ ነገር አለ። እሱን እንዳትረሹ። ምክንያቱም አንቺ ወደ ጌታ ትመጫለሽ እና ቆንጅዬ ዘማሪ ነው የምትሆኘው ብዬ የነገርኩሽን ታስታውሻለሽ። አሁንም እዚህ 800 ሰው ባለበት እናገራለሁ። ወደ ጌታ ትመጫለሽ፣ ጌታን ትወጃለሽ፣ እግዚአብሔርን ትወጀዋለሽ፣ እውነትንም ፈላጊ ነሽ። የግልሽ ባህሪት ከሚባለው እንደዚህ ያለመስማት ያለመረጋጋት እንጂ ምንም ጥርጥር የለውም። እዚሁ ቤት ከዛሬ ስንት ወር በፊት ተናግሬያለሁ፣ እኛን ያገኘሽ ጊዜ ማለት ነው። አሁንም ያንኑ ነገር እናገራለሁ። ምክንያቱም እውነትን የሚፈልጉ ሰዎች ተግተው ለሚፈልጉት ያገኛቸዋል ጌታዬ ኢየሱስ ማለት ነው። እና ብዙዎቹን አይቻለሁኝ እና ምንም አልጠራጠርም። ጡርዬን እዩዋት፣ አስተውላችሁ ይህንን ሪካርድ አድርጋችሁ ያዙ። ከዚህ በፊትም የተናገር ነው። ሞት ካልቀደማት በስተቀር እግዚአብሔር ያንን የዘመኗን ቁጥር አናቀውም። ሞት ካልቀደማት በስተቀር ጌታ እግዚአብሔር ይጠብቃታል፣ ይጋርዳታል። ከራሷም ስህተት፣ ከክፉ ሰዎች ምክር፣ ከሰይጣንም ወጥመድ እንዲጠብቃት ጸልይላታለሁ። ጌታን ተቀብላ በእግዚአብሔር መንግስት ውስጥ የምታገለግል ቀናኢ ሴት ነው የምትሆነው፣ አልጠራጠርም።
እና ግን እስከዛው ድረስ አንዳንዶች ይላላጣሉ፣ በጣም ረጅም መንገድ ይሄዳሉ፣ የመዳን መንገዳቸውን ያስረዝማሉ። ጌታ መጥቶ እዛ በቤተ ሳይዳ በመጠመቂያው ስፍራ መጥቶ የነበረውን ሰው ትድን ዘንድ ትወዳለህ ወይ ብሎ አለው። በሰሊሆም መጠመቂያ ሶሪ እና ሰው የለኝም አለው። እሱ የሚያውቀው ሰው የለኝም ነው። ይሄ የሚያወራው ሰው ግን ሰው ብቻ መስሎን የታየው ማን እንደሆነ አላወቀውም፣ መረዳቱ ስለሌለው ማለት ነው። እና በቃ አጭርና ግልጽ ነው። ሰዎች መዳን የሚፈልጉ ተግተው ይፈልጉታል ጌታ እና ምንም አልጠራጠርም። እሱን እያየው ነው ማወራሽ። ጌታ ግን ለምን ወጣ ብለሽ ላልሽኝ የዘላለም ሕይወት ፈልጌ ነው የወጣሁት። ለምን ወንጌል በዛ ቤት ስለማይሰበክ አይሰበክም። ወንጌል አይሰበክም። አለመሰበኩ እኔ ብቻ ሳይሆን ቪዲዮውን ከፍቼ ሳይሻለሁ እስካሁን ድረስ የሊቃውንት ጉባኤው የሆኑት ሰው ብፁዕነታቸው ብፁዕ አቡነ ማርቆስ ወንጌልን ስበኩ አትፍሩ ነው ብሎ ያሉት። እነ መጋቢ አዲስ እሸቱ አለማየሁ አይነ ስውሩ ማለት ነው። እየሰጋን ነው የምንሰብከው ክርስቶስን እኮ ብለዋል። ክርስቶስ እኮ እየተሰጋ እኮ የሚሰበክበት እኮ ቤት ነው። እነ ብፁዕ አቡነ ገብርኤል ቤቱ ገፊ ነው እኮ ብለዋል። እንዴ በጣም ሁሉም እኮ እየተናገሩ አሁን ያሉ አገልጋዮች አሁን እንግዲህ ብፁዕነታቸው የቤተክርስቲያን ሁለቱም ጳጳሳት የቤተክርስቲያን አገልጋዮች ናቸው። መጋቢ አዲስም የኦርቶዶክስ ቤተክርስቲያን አገልጋይ ነው። እየሰጋን ነው። ኢየሱስ ክርስቶስን ነው በስጋት የሚሰብኩት። ሌሎቹን ያለ ስጋት ነው የሚሰብኩት። ኢየሱስ ግን በስጋት ነው የሚሰበከው። ኢየሱስ ባልተሰበከበት የዘላለም ሕይወት የለም። ወንጌል በስጋት የሚሰበክበት ቤተክርስቲያን እዚህ ፕላኔት ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ማን ይህንን ያለው? የራሷ ቤተክርስቲያን አገልጋዮች ፈርጦቼ ናቸው ብላ የምትላቸው አገልጋዮች። ስለዚህ ቤቱ ገፊ ነው። ቤቱ ክርስቶስ የሚሰበክበት ቤት አይደለም። ክርስቶስም ከተሰበከው ወረፋ ጠብቆ ነው የሚሰበከው። የአቦ የሆነ ዕለት የአቦ ታሪክ ነው የሚነገርህ። የአርሴማ የሆነ ዕለት የአርሴማ ታሪክ ነው የሚነገርህ። በቃ ጠብቆ የራሱን ወረፋውን ጠብቆ ምንም መቸኮል የለበትም። ኢየሱስ እኔን ስበኩኝ ብሎ ቢል የለም ወረፋን ጠብቅ ነው የሚባለው። ምክንያቱም በጣም ብዙ አሮጊትና ሽማግሌ ሰግስገው አስገብተዋል። በዛቲ ዕለት አይረፈ ምናምን ነገር ብለው ይጀምርልሃል ማለት ነው። በዚህች ዕለት ጻድቁ እንትና ያረፈበት ቀን ነው። አቡነ ኪሮስ ስለኛ ሲጸልይ 40 ዓመት ዛፍ ላዩ ላይ በቀለበት ይላል። አየህ እና የጻድቁ በረከታቸውን ሱታፊያቸውን እንድንካፈል ወደ ገዳሙ ሄዳችሁ ምናምን ነገር ብሎ ይላል። ከዛች ኳንታ ተከራይቶ ባንዲራ ለጥፎ ጀሪካ ይዞ ውሃ ሊቀዳ ማለት ነው። ከዛ ደግሞ ሲሄድ አንድ ማዕት ጭቃ አፈር ይሰጡታል። በቃ አመድ በጥብጦ ይጠጣል። ይሄውና በቃ ክርስትና። የዘላለም ሕይወት የቱ ጋር አለ? በኢየሱስ ክርስቶስ በማመን በጸጋው ድነት የሚገኝበትን ይሰበካል። በኦርቶዶክስ ቤተክርስቲያን በፍጹም አይሰበክ። እንኳን እኔ ያኔ እያለሁ አይደለም አሁንም እንኳን አይሰበክም። ኦኬ። ስለዚህ እኔ የወጣሁትኝ የዘላለም ሕይወት ፈልጌ ነው አልኩሽ። ኦኬ። አሁን የጠየቅሽው የመጨረሻው ጥያቄ ይሄ አሁን እጅህ ላይ ያስከው መጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ቤተክርስቲያን አለ ብለሽ ካልሽ አለ። መጽሐፍ ቅዱሱማ አለ። መጽሐፍ ቅዱሱ አለ። መጽሐፉ አለ። መጽሐፉ እንዲኖርም ትልቅ አስተዋጽኦ አድርጋለች ቤተክርስቲያኒቱ በትርጉም ስራ ውስጥ ምናምን ነገር ሁሉ ጭምር ማለት ነው። መጽሐፉ አለ፣ አንባቢ ግን የለም። መጽሐፉ አለ፣ ሰባኪ ግን የለም። መጽሐፉን የሚሰብክ ሰባኪ የለም። መጽሐፉን የሚያነብ ትውልድ ግን የለም። ኦኬ፣ ይሄ ነው እንጂ መጽሐፉማ አለ። እኛ እጅ ላይ ያለው መጽሐፍ ቅዱስ አሁን እኛ የምንጠቀምበት አብዛኛው በንጉሱ በጃንሆይ ዘመን በ1954 ዓ ም የተተረጎመ ነው። ከዛ በፊትም የነበረ ነው። መጽሐፉማ አለ። አዎ፣ አንባቢ ህዝብ ግን የለም። ሰባኪ መምህር ግን የለም። እንደ ኤርምያስ አውደ ምሕረቱ ላይ እኮ የጠቀሱት እኮ ከኢሳይያስ ትንቢት መጽሐፍ ነው ምናምን ነገር ብሎ ወይ ከመዝሙረ ዳዊት ጠቅሶ ነው ኃይለ ቃሉ። አዎ አንብቧል። ካነበበ በኋላ ግን ቀጥሎ ከተሰጠው የስብከት ጊዜ ውስጥ ከአንድ ሰዓት ተሰጥቶት ከሆነ 15 ደቂቃ ስለ እግዚአብሔር ቸርነትና ምሕረት ትንፋሽ የላቸውም አብዛኞቹ የሚሰብኩት። የእናታችን የወለተ ጴጥሮስ በረከቷ አይደርብንና በዛሬ ዕለት እናታችን መታሰቢያዋ ነው። የእናታችን እድገቷና ትውልዷ የእናቷ ስም ወይዘሮ አዛለች ይባላል። የአባቷ ስም ደግሞ አቶ ቦጋለ ይባላሉ። የተወለዱት በዚህ በደቡብ ጎንደር በጨልጋ ወረዳ ውስጥ ነውና እናዛ በነበሩበት ሰዓት ምናምን ነገር ብሎ በቃ ይጀምራል። ይሄንኑ ነው በየወሩ የሚነግሩን። እዛ ወደ ምሕረት ላይ ቆሙ
ለታሪክ አንዴ እንገሩን። ወር ጠብቆ በዚያን ቀን ወንጌል ለመስማት ስንሄድ ከወይዘሮ አዛልጅ ተወለደ የወይዘሮ አዛሉን ልጅ ይነግረናል መጥቶ። እንዴ የድንግልን ልጅ አይሰብከንም እንዴ? የእግዚአብሔር ልጅ አይሰብከንም እንዴ? ወይዘሮ አዛሉ ምን ያልቀፈቀፉት ልጅ አለ? እና እሷ በዚህ ወጥታ ያው እንግዲህ የጻድቁ መታሰቢያ ለዘላለም ይኖራል ተብሏልና የእናታችን መታሰቢያ እናደርግላቸው ብሏል። መታሰቢያ ተብሎ የተባለው ምንድነው ብለህ ብትል መጽሐፍ ቅዱስ የጻድቅ መታሰቢያ ለዘላለም ይኖራል ብሎ ከሚለው ጋር ምንም የማይገናኝ ወንድሞች እናቶች፣ ምንም የማይገናኝ እዛ ኢንተረጠተን ወደ ቤት እንገባለን። ስለዚህ መጽሐፉ አለ። መጽሐፉን አንባቢና መጽሐፉን ሰባኪ ግን የለም ልልሽ ፈልጌ ነው። ጥሩዬ ስላስረዘምኩብሽ ይቅርታ። መቀጠል ትችያለሽ ጥያቄሽ። አመሰግናለሁ። ማለት አንባቢ የለም ነው ማለት ወይም ደግሞ በሰዓቱ አስተማሪ የለም ነው? ይሄንን እንትን ብትልልኝ። አንባቢ የለም ከሆነ አዎ ማለት የራስ ጥፋት ነው። ነገር ግን መማር ፈልገህ ግን አላስተማሩህም ወይስ አንተ? አስተማሪም የለም ሰባኪም የለም። በአንተ ጊዜ ምንም የለም። እውነቱን ስነግርሽ ማለት እስኪ አንድ ሰባኪ አምጪልኝ። ቪዲዮ ክፈች እስቲ። ሲጀመር ቪዲዮ ክፈች። ራሷ እኮ ስብከት ናት ቤተክርስቲያን። ራሷ ብሎ ነገር የለም። ቪዲዮ ክፈች እስቲ። ከኦርቶዶክስ መምህራን ወንጌል የሚሰብክ አንድ ሰው ክፈች። ከዚህ በኋላ 30 እና 40 ደቂቃ እንሰማዋለን። ያን ሰውዬ ምን እንደሚያወራ እናየዋለን። ክፈች እስቲ አንድ ሰው ስብከት። አይ አሁን ለምሳሌ አሁን ማለት በጣም ብዙ ነገሮች በአንዴ ስለምታወራ ይጠፋብኛል። እና ለምሳሌ የሚሰበከው የቅዱሳን ታሪክ ነው እያልክ ነው። በነገራችን ላይ ቀኖች ሁሉ ዘመናት የማይቆጠርለት የቀኑ ባለቤት ራሱ እግዚአብሔር ነው። ይሄን ስል ግን እናንተ ቤት ግን አይደለም። እናንተ ቤት አይደለም። እኔ እኮ ስላለሁበት እኮ እየነገርኩህ ነው። አሁን እኔ ያለሁበት የሃይማኖት ተቋም የኔ የማመልከው እግዚአብሔር ዘመናት ቀናት በፊቱ የተናቁ 1000 ዓመት በፊቱ እንዳለፈች እንዳንድ ቀን የምትቆጠር ለዚህ ጌታ አሁን አንተ የምትለው በጣም ያንስበታል። ማለት በቃ እያሳነስከው ነው የሚሰማኝ። ማለት ቅዱሳንንና እግዚአብሔርን ማወዳደር በራሱ በደል ስለሆነ ማለት ነው። ሲቀጥል ግን አንድ የመጨረሻ ጥያቄ ማለት በቃ በጣም ብዙ ነገሮች ስለምትል እየጠፋብኝ የመጨረሻ ግን ቅዳሴ አሁን አንተ ዲያቆን ስለነበርክ የቅዳሴ መጀመሪያውና መጨረሻው ድረስ ምንድን ነው? ምን ያደርግልሻል? ይሄን ብቻ አይ ለምሳሌ እኔ የቅዳሴ መጀመሪያው መጨረሻው ከመነሻ እስከ መጨረሻው ከቤተልሔም እስከ ጎለጎታ ወይም ነው እስከ እርገቱ ያለውን ነው አይደል? ስለዚህ እምነበሃ ብለን ጀምረን አድምጭኝ፣ ጠየቅሽኝ አይደል? እምነበሃ ብለን ጀምረን ከቤተልሔም መጨረሻ ላይ በእኛ በዲያቆኑ ደግሞ ቡራኬ ከተሰጠ በኋላ እትሁ በሰላም እንላለን ማለት ነው። አላምንሽም እኮ የኔን ድቁና አሁንም ትጠራጠሪያለሽ። አየሽ፣ ተባረክ እውነት ነው አልሽኝ። በፍጹም ወንድሜ እንዴ እየሰማሁህ አይደለ እንዴ? እንዴት ነው ያንተን ድቁና ማለት እስከዛሬ የምትላቸው? ስለዚህ ከቤተልሔም ስንጀምር የኔ ጥያቄ ያ ወንጌል አይደለም ወይ? እምነበሃ ብሎ የሚለውን ከቤተልሔም እንደምንጀምር ታውቂያለሽ አይደል? ለዛ እኮ ነው ከልደቱ ታውቂያለሽ አይደል? ቆይ ታውቂያለሽ አይደል? እሺ መጨረሻ ቅዳሴው ደግሞ የመጨረሻው ዲያቆኑ እትሁ በሰላም ይላል አይደል? ካህኑ ከባረከ በኋላ አድነኑ አረስቲከ እኔ ነበርኩ እኮ ስለ የነበረው እህቴ። የኔ ጥያቄ እኮ ወንድሜ አሁን የኔ ጥያቄ ያ ወንጌል አልነበረም ወይ? ቆይ ትክክል ነው አይደለ? የመጀመሪያው ነው መጨረሻው ብለሽ ያልሽው አኖ ሁሉ ከመጀመሪያው እስከ መጨረሻው ውስጥ ያለው ፓርቱ እንዳለ ያ ወንጌል አይደለም ወይ? የወንጌል ክፍል የሆነ አለው እኮ አልኩሽ። ወንጌል ያልሆነ ያሉሽ ወንጌል ስብከት ነው ብለሽ ከሆነ ወንጌል እንደዛ አይደለም የሚሰበከው። በዜማ የምናዜመውን ኦኬ፣ ስብከት አሰባበክን ካወቅሽ ስብከት በዜማ አይደለም። ኦኬ፣ ስብከት በዜማ አይደለም። የስብከትና የትምህርት አሰጣጥ የስብከት አሰባበክ ዘዴ አለው። ማን ወይ ደግሞ እንትን አለው።
ስለዚህ ቤተክርስቲያኒቱ ወንጌል አትሰብክም ብዬ ስል ይኸው 825 ሰው እኔ የዛሬ 27 ዓመት በፊት በነበርኩበት ጊዜ ብቻ ሳይሆን አሁንም ጭምር ወንጌል አትሰብክም። ወንጌል ስለማትሰብክ ነው ብፁዕነታቸው እነ ብፁዕ አቡነ ማርቆስ ወንጌል ስበኩ፣ አትፍሩ፣ ድቅድቅ ጨለማ ውስጥ ነው ያለን እያሉ እየጮሁ ያሉት። አባቶች እኮ እየጮሁ ነው። እነ ጥሩዬ ናቸው አልሰማ ብለው ያሉት። እኛ ከዚህ እየጮህን ነው። ጨለማ ውስጥ ነው ያላችሁት ጌታን ተቀበሉ ብለን እዚህኛ እየጮህን ነው። ጳጳሳቱ ደግሞ ከላይ ጨለማ ውስጥ ነው ያለው። ልክ ናቸው ጴንጤዎቹ። ወንጌል አይሰበክም፣ ወንጌል ስበኩ፣ አትፍሩ ብለው ያሉት ለሊቃውንት ጉባኤ ሆኑ። ስለዚህ ኦርቶዶክስ ጨለማ ውስጥ እኮ መሆኗን እኛ ብቻ ነግረናት አይደለም፣ ጳጳሳቶቿ ሁሉ ጭምር እኮ እየመሰከሩ ነው። የእኛና የጳጳሳቱ እኮ ንግግር አንድ አይነት ሆነ። እነ ጥሩዬ ሌላ ዓለም ውስጥ ናቸው። ይሄንን ቪዲዮ እኮ ከዚህ በፊት አሳይተኛል። በቃ ይሄን ነገር ነግረኸኛል ኦልሬዲ። ቢያንስ ላይክ 6-7 ወር ይሆናል ይሄን ነገር አሳይተኝ በቪዲዮ። ነው 6-7 ወር አይሆንም። የሊቃ ወርሃ ሚያዝያ ላይ ነው። ሚያዝያ ላይ አይደል ነው። እሺ የሚያዝያ 6 አካባቢ አዎ ልክ ነው። ስለዚህ ምንድነው አድምጪኝ። ወንጌል ቢሰበክ ጨለማ ውስጥ ሆኑ ነበረ? ድቅድቅ ጨለማ ውስጥ ነን ያሉት አባት አድምጪኝ፣ ያሉት አባት የቤተክርስቲያኒቱ የስብከተ ወንጌል ኃላፊ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የመጨረሻው ቶፕ ላይ ያሉት የወንጌል ስብከት መምሪያ ክፍል ኃላፊ ናቸው። የስብከተ ወንጌሉ ዋና ናቸው። እኔ አሁን ያን ቃል የተናገሩት ለምንድን ነው ብዬ የምጠይቀው እሳቸው ነው። አሁን ግን አንተ መጠየቅ የምችለው ይሄን ቅዳሴ የኦርቶዶክስ ተዋሕዶ ቤተክርስቲያንን ለ15 ደቂቃ እንኳን ወንጌልን አትሰብክም ብለሃል። ቅዳሴው ስለምንድን ነው? ቅዳሴውማ ብዙ ዜማ የሰው ሐሳብ ሁሉ አለበት። የእግዚአብሔር ቃል አይደለም፣ መጽሐፍ ቅዱሳዊ የሆነም ነገር የተቀላቀለ አለበት። ሰዎች የደረሱት ድርሰት ነው። በዛ ድርሰት ውስጥ የእግዚአብሔርንም ቃል የራሳቸውንም ልቦለድ ጨምረውበታል። ስለዚህ ጌታ ቅዳሴ ቀድሱ አይደለም ያለው፣ ወንጌል ስበኩ ነው ያለው። ወደ ዓለም ሁሉ ሂዱ። ቅዳሴ ወንጌል በነገራችን በመዝሙር መልክ ይሰበካል። አድምጪኝ። ወደ ዓለም ሁሉ ሂዱ፣ ቅዳሴ ቀድሱ። እናንተ ስትቀድሱ ሰው ያስቀድስ። ካስቀደሱ በኋላ ቅዳሴ ጸበል የሚባል ነገር ስጧቸውና ጠጥተው ይሄዱ አይደለም ያለው ጌታ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ወንጌል ምንድነው? የምስራች ነው። ኦኬ። በጌታ በኢየሱስ ክርስቶስ በማመን የሚገኘው ንስሐና የኃጢአት ይቅርታን እነ ቅዱስ ጳውሎስ እየዞሩ በአሕዛብ አገሮች በአይሁድ ምኩራብ እየገቡ የሰበኩት ቅዳሴ አልነበር የሚቀድስ የነበረው። ጳውሎስ በሄደበት ከተማ ሁሉ ስለ ጌታ ስለ ኢየሱስ ክርስቶስ ማዳን፣ ስለ በጎነቱ ይሰብክ ነበር፣ ይናገር ነበር። ኦኬ፣ ይናገር ነበር። ጥያቄ ካለሽ ሌላ። እግዚአብሔር ይመስገን። አሁን እኮ ወንጌል ተትረፍፎ እግዚአብሔር ይመስገን በሁላችንም በቤታችን። አንዴ በጠኔ ልትሞቱ ነው። በጠኔ ኦርቶዶክሳውያን ሰው እውነቴን ነው የምልሽ እየሰማሽ ነው? እውነቴን ነው የምልሽ። ኦርቶዶክሳውያን በወንጌል ረሃብ ጠኔ ልትሞቱ ነው። በጠኔ ላይ እኔ አሁን እንድትመልስልኝ የምፈልገው ኤርሚ፣ አሁን አንተ ቃል በቃል እንድትመልስልኝ የምፈልገው ያ ቅዳሴ በቃ ስለ ኢየሱስ ክርስቶስ ምንም ነገር ማለት በቃ ያ ቅዳሴው ነገርኩሽ። የእግዚአብሔር ቃል ያለበት ክፍል አለ አልኩሽ። ኦኬ፣ እሱን ማወቅ ግን የዘላለም ሕይወትን እኮ አልሰጠሽም። እዚሁ እኮ ቀድሼ ልነግርሽ እችላለሁ። ኦኬ፣ ጥሩ የሆነ ስለ ጌታ የተነገረ ነገር አለ መጽሐፍ ቅዱስ ላይ ባይጻፍም እንደዛ ባታገኙም፣ ለምሳሌ ሐሳቡን የሚያነሳበት ማለት ነው ጆኒ ስቶፕ። ኦኬ፣ ያንን ግን መቀደስና ማስቀደስ የዘላለም ሕይወት አይሆንም። ኦኬ፣ ወንጌል ሲሰበክ ነው። ወንጌል ነው ለአንቺ የሚያስፈልገው። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው። ለሰው ነፍስ የሚያስፈልጋት የነፍስ መብል ምንድነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ በሁለቱ ኪዳናት ላይ የተገለጠ በቀደሙ የቅዱሳን ነቢያትና በቅዱሳት ሐዋርያት የተሰበከ የእግዚአብሔር ቃል ማለት ነው። ከአፉ የወጣ ቃል ማለት ነው። እሱን የሰው ልጅ በግሉ ማንበብ አለበት፣ ወይ ደግሞ በጉባኤ መማር አለበት። እግዚአብሔር የላካቸው ካልተላኩ እንዴት ይሰብካሉ ይላል። ባልሰሙትስ እንዴት ያምናሉ ይላል ቅዱስ ጳውሎስ። እናንተ እኮ ያላመናችሁት ስላልሰማችሁ ነው። ምን ስላልሰማችሁ? ቅዳሴ ስላልሰማችሁ አይደለም፣ ወንጌሉን ስላልሰማችሁ። ወንጌል ስብከትና መቀደስ የተለያየ ነው። ወደ በቅዳሴ ውስጥ ምንም የማልክደው የእግዚአብሔር ቃል የሆነ አለ፣ ደግሞ የሰውም ስርዓት ደግሞ የተጨመረበት የተቀላቀለበት የሰው ሀሳብ አለ። መጽሐፍ ቅዱስ ውስጥ ማታገኙ ማለት ነው።
ኦኬ ዋናው ቅዳሴ መቀደሱ አይደለም። ራሳቸውም እኮ ሰው ራሱ ብፁዕነታቸው የተናገሩትን ልብ በይ አንቺ ንቀሻቸው ካልሆነ በስተቀር የቤተ ክርስቲያኒቱ ዋና ሰው ናቸው። ዋና ማለት ዋና ሰው ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በውጭም በሀገር ውስጥም ላለ የስብከተ ወንጌሉ ኃላፊ ብፁዕ አቡነ ማርቆስ ብፁዕነታቸው መልእክታቸው ምን ነበር? ድቅድቅ ጨለማ ውስጥ ነው ያለ ነው እና ወንጌል ስበኩ እና አትፍሩ። እንዴት ለሊቃውንት ጉባኤ አትፍሩ ተብሎ ይባላል? ሊቃውንቱን እንዴት አትፍሩ ተብሎ ይባላል? ቤቱ የሚያስፈራ ቤት ነው። ለምን እንደሚያስፈራው ኢየሱስ ብለሽ ካልሽ ራስሽን እዩ። ገሂጅና ኢየሱስ ብለሽ ካልሽ ደጋግመሽ የዚህ ሴትዮ ጀርባዋ ይጠና ነው ተብሎ ይባላል። ህዝቡን የዚህን ቅዱስና ገናና ስም እንዲጠላ አደራጅቶታል። ሰይጣንም ክፉ ሰዎችም ኢየሱስ ተብሎ ሲባል ይደነግጣል ሰው፣ ይቆጣል ሰው፣ ይናደዳል ሰው። መናፍቅ ነው እንዴ በእንትን ነው እንዴ ጀርባው ይጠና ጀርባውን አጥኑት እየተባለ ማለት ነው። ስለ ኢየሱስ ደጋግሞ መዝሙር ከተዘመረ ምን ነበር ያሉት እነ ዘርፌን ከመውጣታቸው ፊት? አበዛችሁ፣ የኔ ናርዶስ የኔ ቤዛ የሚባል የለም ከያሬዳዊ ዜማ ለቀቀ ምናም ነገር እያሉ ስንት አስረሽ ምቹ ምንድነው አልጋ በአልጋ ነው መንገዱ ብሎ የሚል የባልቴት መዝሙር እየዘመሩ አለው ብር ዋንጫ የስላሴ መጠጫ እያሉ ኪነት ጓዶች የሚጨፍሩት አይነት እስክስታ እየጨፈረ የሚውል ህዝብ የኔ ናርዶስ የኔ ቤዛ ቀራኒዮ ሆነ ባይ አሻግሬ ብላ ስላለች ያሬዳዊ መዝሙርን ያልጠበቀ ነው። በእውነች ይህች ቤተክርስቲያን ወዴት እየሄደች ነው ግን በላችሁ በምላስ በትር ደበደባችኋት ያኔ ማለት ነው እህታችንን እነ በጋሻውን ሁሉ ጭምር። ዘንዶ ለምን ተቆጣ ብሎ ሲሰብክ ስለ ጴንጤ ነው ምናም ነገር ብሎ ሰበከ። ዛሬ ጴንጤ ሊሆን ምንም ይኸውልሽ እህቴ እኛም አንድ ሰሞን እንዲህ አድርጎን ነበር የሚል ግጥም አለ እኛ በአገር ቤት እንትን የምንለው እህቴ። ይሄ ወንጌል ማንም ሰው ገፍቶ የማይጥለው ወንጌል ነው። ማንም ሰው ሊያስተባብለው የሚችል ለጊዜው በስድብ ያሸማቀቁ ይመስላቸዋል። ጴንጤን ያሸማቀቁ ይመስላቸዋል። ዘንዶ ስለምን ተቆጣ ብሎ ሲል እኮ በጋሻ ፕሮቴስታንት ነው እመቤታችን እያለ ሲል ነበር። መጨረሻ የተገኘ ኢየሱስ ላይ ራሱን ገለጠለት። ሚሊኒየም አዳራሽ የነበረውን ነገር ያየሽው ራሱን ገለጠለት። በእንባ እየተሰቀሰቀ እንደዛ አይነት ለቅሶ ሲያለቅስ አይተናናቅም። በእንባ እየተሰቀሰቀ ነው የመሰከረው። ራሱን ገለጠለት። ምክንያቱም በማቴዎስ ወንጌል ነው በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ እኔ ለሚወደኝ ራሴን እገልጥለታለሁ ብሎ እንዳለ ማለት ነው። ዘርፌን አዋከቧት፣ ሰደቧት፣ ትዝታውን ደበደቡት፣ ቀጠቀጡ፣ ደሙን አፈሰሱ። እዛ ቤት ማን ያልተመታለ? ኢየሱስ ብሎ ካል ጀርባውን አጥና ነው ተብሎ ይባል። አትፍሩ አሉ እኮ እንዴ! እንዴት የሊቃውንት ጉባኤን አትፍሩ ብለው ይላሉ እሳቸው? በኦርቶዶክስ ቤተክርስቲያን መምህራኑ ትልልቅ ቱባ የሚያሉ እውቀት ያላቸው ተጠርቶ እንደ ሕፃን ልጅ አትፍሩ ተብሎ ሲባል ይሄ ማለት ምን ማለት ነው? እርስ በርስ ተፈራርተዋል። አንዱ ሊቅ ኢየሱስን አድምቆ ከሰበከው ሌላኛው ምን እንደሚል ይታወቃል። በእውነት ብፁዕነቶ ይሄ እኚህ አባት በእውነት ለዚች ቅድስት ቤተክርስቲያን ብራና ዳምጣ አገር የሰራች ቀለም በጥብጣ ፊደል የቀረጸች እችን ቤተክርስቲያን ወደ አልሆነች አቅጣጫ ላይ ነው። እውነትህ ነው ይላሉ ጳጳሳት። አዎ ብፁዕነቶ አባቴ፣ ስለዚህ ሰው የምሰማው ነገር ጥሩ አይደለም። ምን እያደረገ ነው? አይ እዚህ ከአውደ ምሕረትም ውጭ በባለፈው ብናያ ከሌ ቤት የጽዋ ማህበር ነበር። እዛ ዝክር ሊዘክሩ ሄደው እና እዛ በነበረው ላይ ለህዝቡ የሰበኩት ነገር እነዚሁ መናፍቃኑ የሚሰብኩትን ነው። ምን አለ ይላሉ አባቶች። ደግሞ ቀስ ብለው ነው የሚያወሩት። ምን አለ? አቤት ጫወታ እኮ እነሱ ጋር ያለው። በእውነት እኔ አንዱ ጫወታቸው ነው የናፈቀኝ። ይጫወታሉ፣ በጣም አስቂ ጫወታም ይጫወታሉ። አድመጨኝ እኔ መቼ እዚህ ያጣሁ ጫወታውን ትተን ቁም ነገር ላይ ነው። ምን አለ ይላል እዛ በዝክሩ ላይ ለነበረው ህዝብ እነዚህ መናፍቃኑ ኢየሱስ እኮ ጌታ ነው እያሉ በየቦታው ይጮሃሉ። ግን እኮ እውነትም እኮ ጌታ እኮ ነው እንደው እውነቱን እንነጋገር ከተባለ ብለው ነገሩን አድበስብሰውት ህዝቡን ወዳልሆነ አቅጣጫ እየመሩት ነው ተብሎ እርስ በርስ ይንሾካሾካሉ። እንደዚህ ብለው ማለት ነው። በዚሁ ዝም ካል ነው ህዝቡን ሊዘውት ሄደ ሲጀርባውን አጥናው ልጅ ምናምን ነገር ይላል። ከዚህ የተነሳ ምን አሉ? አትፍሩ። የሊቃውንት ጉባኤን የጉባኤ ቤት መምህር ሰብስበው አትፍሩ ይባላሉ። እንደ ህፃን ልጅ ፈርተው ነው ማለት ነው የማይሰብኩት። ማንን የፈሩት?
ሊቃውንት የተባሉቱ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። የኦርቶዶክስ መምህራን ማንን የፈሩት በሉ? እንደ ጥሩዬ አይነት ምእመንን የፈሩት። ለምን? ፍርጥ አድርገው ወንጌሉን ከተናገሩ ህዝቡ ይደበድበናል ብለው ነው የሚፈሩት። ይኸው የአባቶቼ አምላክ እግዚአብሔር ምስክር ነው። የኦርቶዶክስ ቄሶች እውነትን ያወቁቱ የማይናገሩት ህዝቡ ይመታናል። ምክንያቱስ እንዴ ብፁዕ አቡነ ገብርኤል አይደል እንዴ በባለፈው ማርያም ቤዛ አትባልም ቤዛ የሚባለው ኢየሱስ ነው ብለው የሐዋርያቱን ትምህርት ፍርጥ አድርገው ሲናገሩ አንድ የሆነች አልማዝ ባለጭራ የሆነች ሴትዮ የተናገረችውን ሰምታችኋል አይደል? አንቱ ጳጳስ አፈሉ ከሴት ጋር እየተኙ ብለህ በእንዲህ አይነት ድፍረት ጳጳስን መናገር ወንድሞች እናቶች፣ እኔ እንኳን አላረገውም። ጉዶትን ነው የምዘከዝከው እቺን ቤተ ክርስቲያን እንዳይነኳት። አሁን እቺ ሴትዮ ምን የምታውቀው ነገር አለ? ምን የምታውቀው ነገር አለ? ማርያም ቤዛቱን አትሁን ኢየሱስ ቤዛ ይባል አይባል ምን የምታውቀው ነገር አለ? እንዲህ ብላ ያለቻቸው ጳጳስ ምን አይነት ጳጳስ ናቸው? በደብረ ሊባኖስ አንድነት ገዳም የብሉይ ኪዳንና የአዲስ ኪዳን መምህር ጉባኤ ትምህርት ቤት ገብተው የተማሩ አንቱ የተባሉ ናቸው። ብፁዕ አቡነ ገብርኤል የምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ ናቸው። ማርያም ቤዛ አትባልም ብሎ ከሴት ጋር እየተኙ እየተዳራችሁ ልብ በሉ። ሜት አድርጌ ልጨርስበት። ሜት አድርጌ እንደዚህ ያሉ ስለሚያሸማቅቋቸው አትፍሩ የተባለው ምንድነው? ያመኑትን የሚያውቁትን እውነት ከተናገሩ እንደ ጥሩዬ አይነት እህትና ወይ እንደዛች አይነት እህት ይሰድቧቸዋል፣ ስማቸውን ያጠፋሉ። ስለዚህ ፈርተው ቁጭ ተጠርተው እንደ ሕፃን ተመክረው ወንጌል ስበኩ፣ ቅዳሴና ማህሌት መቋሚያ በመወዝወዝ መንግስተ ሰማያት መግባት አይቻልም። ጾመ ድጓን ቅዱስ ሚካኤል ያውቀዋል እንዴ? መልአኩን ማነው ጳጳሱን መልአክ ጉንጩን ጸፍቶ ምኑ መጥቶ አናገረው እንደሚባል እንደዛ ነው የተናገሩት። ዝቅ አድርገው ነው የተናገሩት። የቤተክርስቲያኒቱን የዘመናት ጉድ ማለት ነው። መቋሚያ በመወዝወዝ አንገባም፣ ቅዳሴ ቀድሰን ማህሌት ቆመን የኦርቶዶክስ ቤተክርስቲያን ህልውናዋ የሚቀጥል ይመስላችኋል አሉ። እኔ መልሱን እዚህ ልመልስ፣ አይመስለንም። ኦርቶዶክስ በቁሟ እየፈረሰች ነው ማለት ህዝቧን እያጣች ነው። እራሳቸውም ተናግረዋል። የህዝቡ ብዛት በምድራችን ላይ ትልቅ ህዝብ ስለሆነ ሰፊ ህዝብ ስለሆነ ቁጥሩ መሸርሸሩን አላወቁትም። ከላይ ግን ያሉት ከ5 እና ከ6 በላይ ሰዎች አገልጋዮች እንትን ላሰማችሁ ይችላል። አሁን ህዝቡን እያጣን ነው ብሎ የሚለው ማለት ነው። ዘማርያም ዘለቀ አንድ ማነው ቄስ የሆነ አሁን እዚህ ቲክታክ ላይ የነበረ ሰው ነበር። ስብሰባ ላይ እኔን ዮናታን ትዝታውን ሲከስ የነበረበት ጳጳሳቱ ፊት ቀርቦ ስማችን እየጠራ ስሜን እየጠራ እና በጣም ብዙ ህዝብ ቲክቶክ ላይ ሁሉ ህዝቡን እያሳቱት ነው አሉ። ምን ማሳት? ወደ ጌታ ነው ያልኩ። የድንግል የማህፀኗን ፍሬ የእግዚአብሔር ልጅ ኢየሱስ ክርስቶስን እመን ብሎ ማለት ማሳት ከሆነ ገና አስታለው ማለት ነው። እናንተ ማሳት የሚመስላችሁ ኢየሱስ ክርስቶስን ሰው ሲያምን ሳተ። ምንም የማያውቅ ቀኝና ግራውን የማያውቅ አንድ የአረብ ሽማግሌ አምጥተህ ምድራችን ላይ አዲስ ታቦት ተገኘ፣ ከሰማይ ወረደ፣ ከምድር ፈለቀ እያላችሁ አርቲ ቡርቲ የሆነ ነገር ስታርጉ ያንን ህዝቡ እንዲከተል ችኳንታ ተከራይቶ ቅድም እንዳልኳችሁ ክፍለ ሀገር አቋርጦ ሲሄድ አልሳተም። ወደ ኢየሱስ ግን ሲመጣ ሳተ ይላሉ። ወንጌል የማትሰብክ ቤተክርስቲያን በቁሟ ነው የምትፈርሰው። ሙሉ ወንጌል በል፣ ቃለ ሕይወት በል፣ መሰረ ክርስቶስ በል፣ ካቶሊክ ኦርቶዶክስ በል፣ ወንጌል መስበክ ካቆማችሁ በቁም ነው የምትፈርሰው። ኦርቶዶክስ አሁን እንደዛ ነው እያሆነች ያለች። ታድሶ አይሆንም ብላለች። በፍጹም እዚሁ ተግማምቼ ይቀመጣሉ ከነስተቴ እንጂ አልታደስም፣ አልነጻም፣ አልታጠብም፣ በንስሐ አልመለስም፣ እግዚአብሔርን ለበደልኩት ነገር አደባባይ ይቅርታ ጠይቄ አስተካክላለሁ ብዬ አልልም ብላለች። ጌታ የጠየቃት ደግሞ በእንደኔ አይነት ህፃናት ነው። እናንተ ህፃናት ያቦካው ለምን አይበቃም እያሉ ማለት ነው። በነቢዩ በሳሙኤል ነው ቤቱን ያጸዳው። በነቢዩ በኤርምያስ ነው ህፃኔ ብሎ ባለ ብላቴናኔ ብሎ ባለው እስራኤልን ወደ እግዚአብሔር ሀሳብ እንድትመለስ የጠራው። ኦኬ ንቀታቸው አፍንጫቸው ላይ ነው። ስለዚህ ተሐድሶ የጣላች ቤተክርስቲያን ወይ ትገመሳለች ለ2 ለ3 ወይ ትፈርሳለች ማለት ነው። ለዚህ ነው አሁን ይኸው 3 ቦታ ላይ ነው 4 ቦታ ላይ ተበተኑት ያሉ መስሏችሁ እናንተ 4 ቦታ ላይ ኦፊሻል፣ ይሄ አደባባይ የሚታወቅ ነገር ነው። የትግራዩ ሲኖዶስ ከሳቴ ብርሃን ማነው አቡነ ሰላማ ተገንጥለዋል። ከኢትዮጵያ ኦርቶዶክስ ጋር ምንም ግንኙነት የለንም ብለው ኦፊሻሊ ጎጃም ላይ ቅባት ተገንጥለዋል። ይሄው እነ ዘማርያም ሁሉ እየጮሁ ነው አሁን እያለቀሱ። እኛ ከስንት ዓመት በፊት ተነግረናቸዋል። የኦሮሚያው
መንበረ ጴጥሮስ ተገንጥለዋል ከብፁዕ አቡነ ከመንበረ ተክለ ሃይማኖት ማለት ነው። ታያላችሁ። ተሐድሶን እምቢ ያለች ቤተክርስቲያን ወይ ትፈርሳለች ወይ ትገመሳለች። ህዝቡ መሮታል። አንድ ፖለቲካ ምናምን ነገር ብትዳር ትይዛለህ ብራዘር። ሂድና ሲ ትግራይ አሁን የኢትዮጵያ ኦርቶዶክስ ነበል በለው በመቋሚያ አናትን አፍርሰው ሊሸኙ ይችላሉ። ተከፍለዋል። ኦኬ ተከፍለዋል። ፖለቲካ ብለታለ። ፖለቲካ ከተባለ ጳጳሳቱ ጋር ነው ፖለቲካ ያለው። ገንዘብ ከተባለ እነሱ ጋር ነው ገንዘብ ያለው። እርስ በርስ የሚጣሉት፣ እርስ በርስ የሚደባደቡት፣ እርስ በርስ የሚቀጣቀጡት በብሔር ተደራጅተው ማለት ነው። ኦኬ አንድ የጎጃም ሊቅ ደብሩ ላይ ካለ ከጎጃም የመጣውን ብቻ ነው የሚቀጥረው። ያደግኩበት ቤት ነው፣ የቀደስኩበት ቤት ነው። በእውቀት አይደለም በዘርህ ነው የሚጠሩ። የትግራይ ያለበት አንድ የትግራይ ጳጳስ ያለበት አካባቢ ላይ ከሆነ የደብሩ አለቃ ትግራይ ከሆነ ከትግራይ አካባቢ የመጡትን ነው የሚቀጥሩት። ለምን አልነግረህም? ይሄንን ማን ነው መጥቶ እኔ ጋር ሊያስተባብል የሚችል? አንድ የለም። ስለዚህ እግዚአብሔር ይሆናት ወንጌል መሰበክ ተትቶ ህዝቡን በውሸትና በሐሰት ስለያዙት ያው ጥሩዬ እስካሁን ድረስ ያለ ህዝብ ይወጣል። ወዴት? ወደ ናቁት፣ ወደ ሰደቡት፣ ወደ አጥላሉት። ትምህርታችን እንኳን አንድ ቀን እንኳን ቁጭ ብሎ ማንም እዚህ መካከል አሁን ከጉባኤያችን ሄዶ ትምህርታችንን ደጋግሞ ሰምቶ የነሱ ስተታችሁ የእናንተ ስተታችሁ እዚህ ላይ ነው። ኤርሚያስ እኔ ለምሳሌ ለመሰረት ክርስቶስ ሄጄ ለብዙ ወራት ተከታትያችሁ ነበረ። ትምህርታችሁ ራሱ በቃ ፍሩሽካ መሆኑን ያወቅኩትኝ መሰረት ክርስቶስ ቤተክርስቲያን ሄጄ ተከታትዬ ነው። ሙሉ ወንጌልም ሄጄ ታዝቤ ነበረ። ለአንድ ለሁለት እና ለሶስት ለአራት ጉባኤያት ሄጄ ነበር። በቃ በሙሉ ስርዓት የላችሁም ወይ ስርዓት አላችሁ ብሎ ለማለት እንኳን የአይን ምስክር ለመሆን መሄድን እንኳን ራሱ ምርጫችሁ አላደረጋችሁትም። በርቀት ነው ሙሉ ወንጌልን የምትሰድቡት፣ በርቀት ነው መሰረት ክርስቶስን የምትሰድቡት፣ አብያተ ክርስቲያናቶቻችንን ማለት ነው። እኔ ግን ኦርቶዶክስን በርቀት አይደለም እንደዚህ ብዬ የምላት ነበርኩበት። በጋሻው በርቀት አይደለም የሚለው ነበረበት። ትዝታው በርቀት አይደለም ነበረበት። አገልጋዮች ነን። የምናወራው ነገር ደርዝ ያለው ነው። ያለ መረጃ አላወራም። መጽሐፍቶቻችሁ በሙሉ ሲወጡ እዚህ እንዳለ ተዘግዝቀው ሲወጡ መጽሐፍቶቻችሁ ውስጥ ያለውን ነውርና ገበና የሆነ ራሳችሁ እንኳን እስክታፍሩባቸው ድረስ መጽሐፍ ቅዱስን ስለመንፈሳዊ ነገር እንነጋገር ተብሎ ሲባል በመጽሐፍ ቅዱስ ብቻ ይሁንልን እኮ ብላችሁ አላችሁ። እኛ ግን መጽሐፍ ቅዱስ ብቻ ብለን ስንል ሉተር ሽንት ቤት ቁጭ ብሎ የጻፈው ነውር ነው። እሱ እንደዛ አይባል። መጽሐፍ ቅዱስ ብቻ ማለት ነውር ነው። እኛ በመጽሐፍ ቅዱስ ብቻ እናምንም አለችሁ። ታዲያ በምንድን ነው የምታምኑት? በአርቲ በቡርቲ ሁሉ ታምናላችሁ። ደብተራ ጽፎ ያመጣውን ጽሁፍ ሁሉ ማለት ነው። እና በእነሱም ጭምር እንጠይቅ ብለን ስንል ኖ ለምን ለመከራከሪያ አይሆንም? ለመከራከሪያ አይሆንም። ገድላት ድርሳናት ለበረከት ብላችሁ ግን ፀሐይ እየሞቃችሁ ታነቧቸዋላችሁ። ሰላቢ ይከላከላል፣ አጋንንት ያባራል ብላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት በእንተ ወክቡር ወትሕትናው እያላችሁ ጸ እያልክ ደግመህ ትመጣና ድርሳነ ሚካኤል ኤሜክ ካርኔ ካጌ ምናምን ነገር ብሎ የሚለው ድርሳነ ሚካኤል የዘወርኃ ኅዳር ላይ የተጠቀሰው ማለት ነው። የጌታ በቅዱስ ሚካኤል ክንፍ ላይ የተጻፈ የአምላክ ህቡዕ ስም ብሎ የሚል ማለት ነው። ጌታ ሲጀምር ህቡዕ ስም የለው። ስሙን አማኑኤል ትለዋለች ብሏል በነቢይ። ስሙን ኢየሱስ ትለዋለች ብሏታል በመልአክ። የጌታ ስሙ ይናገራል ያለና የነበረ ብሎ ማለት ነው። ለባሪያው ለሙሴ እንደተናገረ የሚካኤል ክንፍ ላይ ተጽፎ የተገኘ የተባለው እኮ ጽሁፍ አስማት ሆኖ እኮ ነው ያገኘ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ እኮ ብሎ የሚጨርስ ደጋሚ መተተኛ የጉባኤ ቤት መምህር የቅኔ ቤት መምህር የተባሉት እኮ ሲያስተምሩን እኮ ነበረ። ይህንን የት ያውቃል? አሁን እዚህ አንድ የገባ ጎረምሳ ተሳድቦ ነው የሚሄደው። እሱ ያኔ እናቱን ትኩስ እንጀራ ይበላ ነበር። እኔ ቆሎ ትምህርት ቤት አቁፋዳ ተሸክሜ በእንተ ስማ ለማርያም እያልን ስንዞር ማለት ነው። መተት፣ ድግምት፣ ጥንቆላ፣ አስማት፣ መስተፋቅር፣ አንደርብ የት ነው ያለው? አስማተኞች የት ነው ያሉት? ተደራጅተው የት ነው ያሉት? ኦርቶዶክስ ቤተክርስቲያን ነው ያሉት። እና በእነዚህ መጽሐፍት ኑ ተጠይቁ ተብሎ ሲባል አንጠይቅም። ገብርኤል ከሰይጣን ጋር ሲጣላ እመቤታችንን ይላል ድርሳነ ገብርኤል ላይ ማለት ነው ማርያምን ሰይጣን ሰደባት አሉ። ከዛ ገብርኤል መጣና ለምን እንደምትሰድባት ብሎ አለው። ከዛ ገብርኤል አነቀና ሰይጣንን ያዘው። ከዛ ዴጋ በዳቦ ብሎ የእግዚአብሔርን ስም ጠራበትና ዴጋ ዲያጋ በዳቦ ማለት ይሄ የአምላክ ስም ነው።
በመጽሐፍ አርጋኖ ላይ አሁንም እንደገና ምን ይላል? ማርያም ሰይጣን ባስደነገጣት ሰዓት ላይ ሰረኖስ 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 ሰማርያ ሰሰሰሰሰሰሰሰ አለችና ሰይጣንን ብትለው ታውቃለች። የኦርቶዶክሷ ማርያም እንትነች ደጋሚ ናት። መጥቁን ማለት ነው። ትደግም ነበር እሷ ራሱ። መጽሐፋቸው ነው የሚናገረው። የጌታዬን እናት ለቀቅ ታደርጋላችሁ ስሟን። እችን የእናንተ መተተኛና ደጋሚ እንደ ደብተራ ደጋሚ የሆነችዋ ማርያምን እዛ ትይዛታለህ። የጌታዬን እናት የኢየሱስ ክርስቶስን እናት ግን ሰማርያ ምንድነው? ሰረኖስ 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 ሰማርያ ሕያውታኤል ተርቡታኤል ጌል ቡኤል ዚኤል ብላ አለች። አንተ ስርዓት አይኖርም እንዴ? እናንተ ስርዓት አይኖራችሁም እንዴ? በጌታ እናት ላይ ነው የምታላግጠው። የማንንም መተተኛ አቢሾ ጠጥቶ የጠገበ ደብተራ የጻፈውን መጽሐፍ አምጥታችሁ ጣጣ ፀሐይ የሞክ እሱንም ማርያም እንደዚህ ያለች ምናምን ነገር ብላችሁ የምትሉት እፋለማችኋለሁ እኔ ፊት ለፊት ቆሜ ማለት ነው። ተርቡታኤል ሕያውታኤል ዚኤል ጊኤል ብኦል ብላ አለች ይላል። ገብርኤል ሰይጣንን ለማሸነፍ ሜት አድርገው እንብዬ ካልሆነ ላስወርድሽ ነው። ሜሮ ስሰጣችሁ ታወራላችሁ። ገብርኤል ሰይጣንን ለማሸነፍ ምን ብሎ አለ? ዲያጋ በዳቦ አይሻላችሁም? በአምባሻ ይሻላችኋል አይደል? ሞክሩት እስኪ በአምባሻ። ዲያጋ በዳቦ ለምን? ይሄ መተተኛ ተንኮለኛ ቄስ እኮ የጻፈው ነው። ገብርኤል ነው በዳቦ ሰይጣን የሚያሸንፍ? ዳቦ እየተወራወሩ በደረቀ ዳቦ እርግብግቢቱን እኮ ብሎ ደፋው ይለናል። ታምረ ማርያም ላይ አንድ ቀልድ ስንሰማ ማለት ነው አለ። ይኸው መጽሐፉ ኔጋ ከ100 እስከ 150 ሺህ ብር ወጪ የተደረገበት መጽሐፍ ነው ቤቴ ውስጥ ያለው። የራሳችሁ መጽሐፍቶች በአንዱም አታመልጥም፣ በአንዱም አታመልጥም። ዲያጋ በዳቦ ይልልሃል። አሁን ድርሳነ ገብርኤል ላይ እነዚህን መጽሐፍቶች ጠዋት ለሰይጣን መከላከያ ብለህ ታነባቸዋለህ። ከበረከታቸው ሱታፌ ለመሳተፍ ብለህ ትላለህ። እዚህ መጥተህ ጴንጤ ሲጠይቃ አይ እኛ እነሱ ለመከራከሪያነት አይደለም። ታዲያ ለምን እንደምታውሏቸው? ለጸሎት ለትምህርት አይደል? የጻድቁን በረከት ለመሳተፍና ከጻድቁ ደግሞ ትምህርት ለመውሰድ የህይወት ምስክርነታቸውን ለመውሰድ ብለህ ትላለህ። ኦኬ፣ ከሱ አንዱ ታምረ ማርያም። ያ የማርያም ነገር እናንተ ቤት ከእግዚአብሔርም በላይ ስለሆነች ማለት ነው። ኦኬ፣ ባፍ አይ ከጌታ የሚበልጥ የለም አንድዬ መድዬ ትላለህ። እውነት ነው። አንድዬ ጌታ ማለት ነው። መድዬ መድኃኒዓለም ማለት ነው። ኦኬ፣ አንድዬ መድዬ ጥሩ ነው። ግን በደንብ እንደ ሎተሪ ትኬት ሳትፋቁም እንደዚሁ ታስታውቃለህ። ማርያም ካልገባችበት ነገሩ አይጣፍጥም። እናንተ ቤት በየትኛውም ስብከት ትገባለች እና ታምረ ማርያም የሚባል ነገረ ማርያም፣ ራእይ ማርያም፣ ድርሳነ ማርያም፣ ውዳሴ ማርያም የሚባል አንድ መዓት ዘርዓ ያዕቆብ የሚባል ክፉ ሰውዬ በአቢሾ በደነዘዙ ሰዎች ያጻፈው መጽሐፍት አለ። እርስ በርሱ እንደ ደጋ በግ የሚዋጋ ማለት ነው። ታምረ ማርያም ላይ ራሱ የጌታን እናት ባህሪ ሲነግሩ እንዲህ ብለዋሉን። ይህን ተናግሬ ልስጣቸው እዚህ ብዙ እንግዶች ስለገቡ። የጌታ እናት ባህሪ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትርክት ታምረ ማርያም ላይ መጽሐፉን እንዳለን የበላሁት እኮ አልኩ ብራዘር። መጽሐፍቶቻችሁን ይኸውልህ ጥርስ ከምላሱ እያወጣው ያላነበብኳቸው መጽሐፍቶች ገና ያላስመጣቸው ካልሆን በስተቀር እዚህ እጄ ላይ ያሉት ከ190% ያነበብኳቸው ናቸው። ያነበብኩትን ያቀለምኩበትን ቦታ ብታይ ኮተን አውልቀህ ትሮጣለህ። እና ምን ይላል ታምረ ማርያም ላይ የጌታ እናት ባህሪን ሲነግሩን ርህርት ናት አሉ። ጥሩ ጻድቅ ሴት እንደመሆኗ መጠን እውነት ነው። ከዚሁ ርህራሄ የተነሳ ታምረ ማርያም ታምር 71 ላይ በ1985 ዓ.ም በተተረጎመው ላይ አራቱ ትልልቅ ታምረ ማርያም እጄ ላይ ስላለ አሁን በ1985 ዓ.ም የተተረጎመው ላይ ያለው ነው የምነግርህ። ታምር 71ኛው ታምር ላይ ከዕለታት አንድ ቀን ሴቶች ውሃ ሊቀዱ በዚያ በምንጮ አካባቢ ተሰበሰቡ። እመቤታችንም ውሃ ልትቀዳ በዛ ሄደች። የገሊላ ሴቶች ልማዳቸው እንዲህ ነበረና ይልልሃል። ይሄ ተረታም ትውልድ ኦኬ። ውሃ ልትቀዳ ሄደች። እሺ አሳጥሩት እና ስትሄድ እዛ አንድ ውሻ ነበረ እና ያ ውሻ ውሃ እንዲያጠጡት ሲከጅል ሴቶቹ እዚያ ያሉት አባረሩት እና እመቤታችን ባዘች ጊዜ ግን አዘነችለት
ከዛ ጫማዋን አውልቃ ይላል። ጫማው ግማሹ የኮንጎ ነው ይላል፣ ግማሹ የወርቅ ነው ይላል። ወርቅ ጫማ የላትም ብራዘር ሲጀምር፣ ምክንያቱም ድሃ ቤተሰብ ነች። ድሃ መሆኗን ደግሞ ኤርምያስ አይደል የሚተናገረው? ይወድስዋ መላእክት ላይ ከድሃ ቤት አደረ ይላል። ይወድስዋ መላእክት ለማርያም ብሎ በሚለው ክፍል ላይ ከድሃ ቤት ከሚስኪን ቤት አደረ ይላል። እና ድሃ ስለሆነች ጮኛዋም እንትን ምንድነው እንጨት ጠራቢ እንጂ የወርቅ አንጣሪ አልነበረም። ዳር ትይዛለህ ስልህ እና እዛ በወርቅ ጫማዋ ጠጣች ብሎ የሚል በቀን የትምህርት ቤት የሚተረክ ትርክት አለ። ተወሱን እርሳው። እሺ ውሃ ጠጣች፣ በወርቅ ጫማ የሚሆን በብር ብቻ ውሃ ጠጣች ውሻውን። ይህንን እንዴት እንየው? በመጽሐፈ ምሳሌ ላይ የእግዚአብሔር ቃል ሲነግረን የጻድቅ ነፍስ ለእንስሳ ይራራል ይላል። እሰየው። ስለዚህ የጌታ የእናት ማርያም ጻድቅ ስለሆነች ለውሻው ራራችለት ማለት ነው። አዎ። ስለዚህ ውሻውን ውሃ ብታጠጣው አይገርምም። የርኅራኄ አምላክ ከእሷ ስለተወለደ እሷም ከልጇ የተካፈለችው ርኅራኄ ያለና ለእንስሳ ራራች ማለት ነው። እና ውሃ ጠጣችሁ፣ ደግ አደረገች። ቴንኪው እግዚአብሔር ይባርካት። በጣም ግሩም ነው፣ ድንቅ ነው ብለን ባህሪዋን በዚህ ነገሩ ሩሩ ነች ለማለት ነው። እሺ ቴንኪው። ኦኬ 72ኛውን ታምር ስትገልጥ እዛው ጋር 71 ላይ ነው ብሎ የሚለው 72ኛውን ታምር ስትገልጥ ግን አንድ ጎረምሳ ነበር። እመቤታችንን በፍቅሩ በልቡ ጣዕሟና ፍቅሯን አሳድራበት ተወደው ነበር ምናምን ነገር ይላል ተረቱ ሲጀምር። እና አገኛትና ከየት እንደመጣች ጠይቃት ማርያምን። እና ከየት እንደመጣች ነገረችው። ይሄ የነገርኩህን ሚስጥሬ ለማንም እንዳትናገር ብላ አለችው። እና እሱ ደግሞ አላስችላለውና ከሷ ከተለየ በኋላ ወደ አንድ ሀገረ ገዢ በሄደ ሰዓት ላይ ባገኘዋት ሰዓት አንዲት ቆንጅዬ ሴት ፊቷ እንደ ፀሐይ ሲያበራ አየኋት እና እንደዚህና እንደዚህ ብላ አለችኝ ብሎ ማርያም የነገረችው ሚስጥር ለዛ ለሀገረ ገዢው ነገረው ይላል። ማርያም እንዳትነግር ሚስጥሩ በእኔና ባንተ። ሚስጥሩ ደግሞ የተባለው አምላክ ሰው የሆነው ስግው ቃልን ወልጀዋለሁኝ በግብፅ ሀገር እንዳለች አይነት ነገር በስደት እያለች እንደተናገረችው አድርጎ ነው ታሪኩ የምናገረው። እና እንዳትናገር ብላው ነበረ። እሱ ሄዶ አላስችላለውና ተናገረ። እሺ ነው ማለት ያለብህ አንተ። እና ተናገረ። ከዛ ያ ንጉሥ ደግሞ እቺ ሴት ወዳለችበት ልታደርሰኝ ትችላለህ ወይ ብሎ ሲለው እየመራው ይዞት መጥቶ እመቤታችን ባለችበት አደረሰው ይላል። ከዛ ማርያም ደግሞ አትንገር ብዬ ለሌላ ሰው የነገርኩን ሚስጥር ነገርክብኝ ብላ በዛ ጎረምሳ ላይ ትቆጣበታለች። ከዛ ፈረደችበት። ከዛ ረገመችው። ከዛ መልኩን ወደ ውሻ ቀየረችው ይላል ታምር 72 ላይ። ታምር 71 ላይ ለእንስሳ ለውሻ ራርታ ውሃ ያጠጣች የተባለችዋ ታምር 72 ላይ እግዚአብሔር በመልኩና በአምሳሉ የፈጠረውን ሰው ረግማ ወደ ውሻ ቀየረች ይላል። የኦርቶዶክስ ማርያም ለውሻ ታዝናለች። በእግዚአብሔር መልክና አምሳል የተፈጠረውን ግን በስላሴ አርያና መልክ የተፈጠረውን ጌታችን ኢየሱስ ክርስቶስ የሞተለተውን ግን እንደ በለዓም እየተራገመች ወደ ውሻነት ትቀይራለች። የኦርቶዶክስ ማርያም ጠባያዋ እንዲህ ነው። የጌታ ይስናት እዚህ ሁለቱም ተረት ውስጥ የለችበትም። እየሰማህ ነው ወገኔ? ከኦርቶዶክስ ተረት ልጆቻችሁን ጠብቁ። አሁን እዚህ ውሻ አዝና ውሃ ጠጣች ብለው ያሉን ጉድ ነው። ሰየው ታዲያ ምን እንዴ? በቃ ጻድቅ ሴት ስለነበረች ብለን በመጽሐፈ ምሳሌ ላይ ቃል በቃል ይናገራል። የጻድቅ ነፍስ ለእንስሳ እንኳን ይራራል ይላል። ስለዚህ ለውሻው ራርታ ውሃ ብታጠጣው አይገርምም። ጻድቅ ሴት ናትና ማለት ነው። ጻድቅ ሴት ናትና ብትራራ አይገርምም። ይበል ሰየው የሚያስብል ነው። እንዴት ታዲያ ለውሻ የራራች እናት ሚስጥሬ ናት? ምን ሚስጥር ነው አሁን ይሄ? አይታወቅም እንዴ? በግብፅ በረሃ ሳለች መልአኩ ከሷ እንደሚወለድ ነግሯት ወልዳ አይደል የመጣችው? አትንገርብኝ ብላ ስላለችው የኦርቶዶክስ ማርያም በግብፅ ሀገር በስደት በነበረችበት ሳለ የግብፃውያን ሴቶች ሁሉ ተሰብስበው ሲናገሯት በተለይ አንዲት ኮቲባ የምትባል ሴትዮ እመቤታችን ማርያምን ሰደበቻት ይላል። ሙልጭ አርጋ ከፍ ዝቅ አርጋ በኢትዮጵያውያን አባባል እስከ ዶቃዋ ማሰሪያ እንደሚባል ሰደበቻት ይላል ታምሩ ሲናገር። እዛ እመቤታችን ማርያም ተቆጣች። ነው አልተቆጣችም። እቺ ኮቲባ ተባለችዋ ሴትዮ እንደዚህ መሳደብ ብቻ ሳይሆን ከእመቤታችን እጅ ላይ ሕፃኑን መድኃኔዓለምን ወስዳ አነሳችውና ከአቧራ ጋር ቀላቀለችው፣ ፍርጥ አደረገችው ይላል። ኮቲባ ወይዘሮ ኮቲባ ማለት ነው። ማርያም ይሄ ሁሉ ሲሆን እያየች ነው።
ከዛ እንደውም ህፃኑ ሲያለቅስ ዮሴፍ ሊያነሳው ሲል ይላል። ይኸውልህ የ1700 ዓመት ታሪክ እንዲህ አይነት ተረታ ተረት ነው የሚሰበከው። እና ዮሴፍ ህፃኑ ኢየሱስ ሲያለቅስ አንስታ ነው እንዴት ፍርጥ አደረገችው። ህፃን ልጅ ማለት ነው። የ2 ዓመት ህፃን ልጅ ሆኖ ተሰደደ ተብሎ የሚባለው እና ተቀበለችና ከዛ እናታችን እመቤታችን ቆማ ታለቅስ ነበር። አትከላከልም እንዴ? በጥፊ አተላተም ልጅ ላይ ቀልዳለ እንዴ? የትኛው እናት ነው ልጁ ሲወረወርበት ቆማ እሷ እንትን ነበረ? ያው ርህርት እንደመሆኑ አመጣን እኮ ብሎ ሊለው ማለት ነው። እንዴት ነው አንድ ወላጅ እናት ልጇን ከላዋ ላይ ተቀብላ ወይዘሮ ኮቲባ የምትባል የጠገበች ሴትዮ ስትወረውረው፣ ተረታችሁ ገና እዚህ ጋር ነው የሚፈርሰው። ስትወረውረው ማርያም ምንም አትታገልም። ከዛ ምን አለች? ዮሴፍ ህፃኑ ኢየሱስ ምርር ብሎ አለቀሰ። አቧራ ላይ እዛ እየተንደፋደፈ እማዬ ድረሽልኝ እያለ ማለት ነው። እዛ እንዲህ ነው አየህ፣ እንዲህ ነው የሚያሳንሱት በዚህ ነውረኛ በሆነ ጽሁፋቸው ማለት ነው። ከዛ ዮሴፍ አዘንና ሊያነሳው ሲል እመቤታችን ማርያም ተው ታምሩን ይግለጥ ብላ አለችው ይላል። ከዛ ታምሩን ገለጠ። ሲገልጥ ወዲያውኑ ወይዘሮ ኮቲባ ወዲያውኑ እሷና እሷ ብቻ አይደሉም ልጆቿ፣ ቤተሰቦቿ፣ የእናቷ የአባቷ ጎሳ ሁሉ በሙሉ ወደ ጦጣ ጉሬዛ ዝንጀሮ እየሆኑ እንደ ጉሬዛና እንደ ጦጣ እየዘለሉ እየጮሁ ከቤታቸው እየወጡ ወደ ጫካ ገቡ። በእውነት በዚህ ቤተክርስቲያን መኖር ለኛ እኮ እንዴት ልንቀበሰላችሁ ይልሃል ይመጣና ማለት ነው። መድኃኒዓለም ያስመለጠ ነው ብዬ የምልህ ከኦርቶዶክስ ተረት ይሄ ተጽፎ ተገኝቷል የትም። ስለዚህ መድኃኒዓለም ከሰማይ ወርዶ በግብፅ ሀገር ሲሸሽ ከእናቱ ጋራ በመልኩና በአምሳሉ የፈጠረውን በመስቀል ማነው በዛ ኮቲባ የምትባል ሴትዮ ሳታቅ ስለወረወረችው ኢየሱስ ረገማቸውና ወደ ጦጣ ወደ ዝንጀሮ ወደ ከርከሮነት ተቀይረው ወደ ጫካ ገቡ ይላል። እኔ መልክ ኦርቶዶክሳውያን ወገኖቼ እነዛስ በመስቀል ላይ አውቀው የሰቀሉት እያወቁ ማለት ነው። አንዳንዶቹ እያወቁ አንዳንዶቹ ግን ሳያውቁ ጌታ እንዳለው እነዛ የቸነከሩትስ ወደ ከርከሮ ወደ ጃርት አልተቀየሩ? ለነሱ ምሕረትና ርኅራሄን ያደረገ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለ ጌታ እንዴት ገና ምንም የማታውቅ አንድ ግብፃዊ ሴትዮ እንደዚህ ያደረገች ተብሎ ወደ ጃርትና ወደ ከርከሮ? ለምንድን ይሄን ብለው የሚሉት? ለማስፈራራት ነው። እኔ መች አጣሁት ብራዘር፣ ቤቴ እኮ ነው ያደግኩበት ቤት ነው። መች አጣሁት? የኦርቶዶክስን ሙድ መች አጣሁት? ህዝብን በማስፈራራት ለመያዝ ነው ማለት። ከዛ ይጀምርልሃል፣ በቃ ይቀጥሉልሃል። ተያ በኋላ ይልልሃል የእመቤታችን ቸርነቷ በዚህ ብቻ የሚያበቃ አይደለም ብሎ ማለት ነው። የእመቤታችን ፍቅሯ በውስጣቸው ያደሩ ሰዎች እንደነ ቅዱስ ዮሐንስ አፈወርቅ አይነቶቹ ብልት ይስሙ ነበር፣ ብልት ይልሱ ነበር ይላል። የሴት ብልት ይስሙ ነበር፣ የሴት ብልት ይልሱ ነበር ይላል። ይህንን ታምር አድራጊዋ ማናት? ማርያም የጌታችን እናት። ፈርዶባት እንበል መቼ አንተ የኔና አንተ እናት እንኳን እንደዚህ አይነት ነውረኛ ነገር አያስደርጉም። እንኳን የጌታዬ እናት በጣም የሚገርምች የኦርቶዶክስ ማርያም ትባሉት ታምረ ማርያም ላይ የወንድ ብልት አትወድም ቁረጡ ትላለች። ጌታ ምስክሬ የተጻፈ እኮ ነው ብዬምር። የሴት ብልት ደግሞ ሳሙ ትላለች። የሴቱን ታስማለች፣ የወንዱን የኛን ልታስመደምድ ማለት ነው። ድራሿን ነው ማጠፋው። የጌታዬ እናት አይደለችም እቺ አውሬ ናት። የወንዶቹን ቁረጡ ትላለች ሰለቧቸው እያለች ማለት ነው። የሴቱን ግን ሳሙ። እቺ ናቶ የጌታ እናት ማርያም፣ እቺ ናቶ የኢየሱስ ክርስቶስ እናት ማርያም። እቺ ናቶ እንዲህ አይነት ባህሪ ነው ያላት። እንዲህ አይነት ነውራም ነገር ነው የምታደርገው። የወንዶቹን ስታገኙ ቁረጡ። በጦርነቱ ሰዎች ገብተው ሲገዳደሉ እስላሙን ሰውዬ ለመግደል ልቦናችንን ያነሳሳች ማርያም እንደሆነች አወቅን ይላል ታምረ ማርያም። የመጣችሁት ኤርሚያስ ጋር ነው። ተናገር እውነቱን። ኤርሚያስ አበበ እባላለሁ። ያልተጻፈ የለም። አሳይ ብለህ ብትል ሳትለኝም ለትውልዱ ሳሳይ ነበር።
የጌታችን እናት ማርያም አይደለችም። በኦርቶዶክስ በስዕሏ ላይ የተገለጠችው እቺ አውሬ ናት። ገና ሲጀምር ልንገራችሁ፣ ሕፃን ሆኖ ኢየሱስን ሁል ጊዜ አሳንሶ ማሳየት፣ እሷን ግን አግዙፎ ለማሳየት የማርያም ፎቶ ብለው ይለጥፋሉ። ምን ነው ያደገው ኢየሱስ አይታይ እናንተ ቤት? የ12 ዓመት እንኳን ሆኖት ወደ ፋሲካ ወደ ኢየሩሳሌም በሄደ ሰዓት ላይ ከእናቱ ከማርያምና ከዮሴፍ ጋር ለምን በዛ ሰዓት እንኳን ያለውን ፎቶ አታመጡትም? ያደገ ኢየሱስ አይደለም የሚታየው። ይታያችሁ፣ በአባቱ እቅፍ ያለ ሕፃን ልጅ ነው። ሶሪ፣ በእናቱ እቅፍ ያለ ሕፃን ልጅ፣ በአባቱ እቅፍ ያለው ግን እውነተኛ ሞትን ድል አድርጎ የ2000 በኢትዮጵያ ዘመን አቆጣጠር 2018 ዓመት ዕድሜ የሞላው አምላክ ሰው በአብ ቀኝ አለ። አሁን ቻለው። እንግዲህ እውነቱን ስነግርህ በህይወት ያለ ለዘላለም በህይወት ይኖራልና ተብሎ ስለተጻፈ ሞት ይዘው ዘንድ ስላልተቻለው አሁን በአባቱ ቀኝ ዕድሜው በኢትዮጵያ ካላንደር አቆጣጠር 2018 ዓመት የሞላው አምላክ ሰው የገሊላው ኢየሱስ በሰማያት አለ። አሁን በአባቱ ቀኝ አለ። ዕድሜው 2018 የሞላ በማርያም እቅፍስ ላይ የማያድግ ከርሞ ጥጃ የሚባል ጭባ ሕፃን ልጅ አዝላ ሁሉ ቀን አቅፋ ሁሉ ቀን ያሳዩናል። ምንድነው ትምህርታቸው? በዚህ ውስጥ ሊያሳዩን የፈለጉት ማርያምን ትልቅ አድርጎ እሱን ሁሉ ቀን ሕፃን አድርጎ ማሳየት፣ ሁሉ ቀን ከሷ ትከሻ ላይ የማይወርድ ዶክተር ዘሪሁን ሙላት አውሮፓ ተጋብዞ ሄዶ አይዶን ሲውሪና የት ነው ተጋብዞ ሄዶ እንዴ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ቅፍም ላይማ አይወርድም ለምን ይወርዳል ብሎ አለ። አየህ፣ እሱ በነጋ በጠባ ሲወጣ ዝንብ የምታራበት ስዕል እዛ ግድግዳው ላይ ለጥፏል። የማርያም ስዕል ተብሎ የተባለው በቃ ለእሱ ማርያም ማለት ያቺ ሴትዮ ነች። ሲወጣ ሲገባ የሚያያት ሸረሪት የጠገበች ጭስ የጠገበች ሴትዮ ማለት ነው። ፎቶ ኢየሱስ ተብሎ ሲባል ያሷ ያቀፈችው ሕፃን ነው የሚያየው። እና ከእናቱ ቅፍ ላይ እንዴት ይወርዳል ይላል። ወነበረ በየማነ አቡሁስ ብሎ ያለው ቃል በአባቱ ቀኝ ተቀመጠ ብሎ የሚለው እኛን በአባቱ ቀኝ በእግዚአብሔር አብ ቀኝ የተቀመጠውን ኢየሱስ ክርስቶስን መድኃኒታችንን እንጂ የምናውቀው በእናቱ እቅፍና ጭን ላይ የተቀመጠ ከርሞ ጥጃ የሆነ የማያድግ ሕፃን ልጅ የታቀፈችውን ቀደ ለከሰል ማቀጣጠያ አውለው እንደ እናት ወለደችው፣ እንደ እናት አጥብተዋለች፣ እንደ እናት አሳድገዋለች፣ እንደ እናት ከእሷ ጋር ነበረ፣ ለአገልግሎት ኖረ። 33 ዓመት በምድር በነበረበት ሰዓት ላይ ከቤተሰቡ ጋር ነበር፣ ይታዘዛቸውም ነበር ይላል። ታዟታል፣ ልጇ ነው፣ ምንም ጥርጥር የለውም። ሞትን ድል አድርጎ ተነሳ፣ ከሙታን እንደተነሳ አዩ፣ ወደ ሰማይ ሲያርግ አዩ፣ መላእክት ነገሯቸው። በአባቱ ቀኝ ተቀመጠ ብለው ሐዋርያቱ ጻፉ። አሁንም የኦርቶዶክስ ምን ይላል? በእናቱ ቅፍና ጭን ላይ ነው ያለ። እንግዳው ቀደው ጣለው አልኩ። እሱን ነገር ይኸው ከሚቀዱና ከሚጨመድዱ ሰው እጅ እንኳን ራሷ ልታድን አልቻለችም። ለስዕሏ ስገዱ፣ ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ ብሎ የሚያላዝን ትውልድ ሁሉ አላዳናትም። እሷም ራሷን አላዳነችም። ካርቶን ነው። ከኑማ ብራዘር፣ ይኸው ነው እውነቱ። ካርቶን ነው። ስዕል ነው። ወረቀት ነው። ምን ነው የሚያድግ ኢየሱስ ሁሌ አይታይም። በዘመናት መካከል ይታያችሁ። ቤታቸው ይሰቅላሉ፣ መኪና ላይ ያደርጋሉ ምናምን ነገር ማለት በየዋሌቱ ሁሉ ይዞራል። ዋሌቱ ውስጥ አድርጎ ያው ፈሱን ሲፈሳባት የሚውል ስዕል ማለት ነው። ዋሌቱ ውስጥ አድርገህ ያድኑኛል ብለህ ያልከው ስዕል ያው ጂንስ ሱሪ ውስጥ አድርገህ ጨርቅ ሱሪ ውስጥ አድርገህ በመንገድ ስትሄድ ፈስህን እያንዛረቅበት የምትሄደው ማለት ነው። ቤት ጣጣን ታጥንለታለህ፣ ስትሄድ ደግሞ ፈስህን እየፈሳበት የምትሄድ አያድኑም። ማዳን የበጉ ነው። ማዳን ከቅድስት ድንግል ማርያም ሰው ሆኖ የተወለደው እሱ አምላክ ሰው ስግው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ የዘላለም አዳኝና ንጉሥ አምላክ ነው። ጴንጤ ነው ኢየሱስ ጌታ ነው እያለ የሚሰብከው በየአደባባዩ። ኦርቶዶክስ አይሰብኩም፣ ዝም በል ይለዋል። ጌታ ነው እኮ ማለት አምላክ ነው ማለት ነው። አምላክነቱን አዳኝነቱን እኛንን የምናገረው። ኦርቶዶክሳውያኑ ዝም በል ይለዋል፣ ያሳድዱሃል፣ ይቃወመዋል፣ ይሰድበዋል፣ ይረግመዋል፣ ይደበድበዋል፣ ያሳድዱሃል። ለምን? ስላላወቁት። ቢያውቁት ኖሮ የእግዚአብሔር ልጅ ተቀበሉ ብላ ቲያትር ቤት ስትናገር የትኛውን ቦታ ላይ ይነሳ? አይ በፍጹም አሉ። ማርያም እና ይህ ነው ብለን እንለው። ለእድል ንስጥ ወገኖች። ዳኒ ድምፅ አሰማ። ለአራቱም ለሶስቱም ወገኖች በጣም ጠብቀዋል።
እድል ይሰጣቸው። ቴንኪው ስላስረዘምኩ በጣም ይቅርታ። ጥሩዬ የምትናገረውም ካለ ትናገር። ወንድምነት ድምፅ አሰማና ቤቱ ምራው። ቴንኪው። እሺ ወንድምነት ጸጋ ይብዛልህ። እሺ ተባረኩ። ሼር ይደረግ። 4.1 ነው የሚታየኝ። ብዙ ሰው ነው ያለው፣ ግን እኔ ጋር እናንተ ጋር ስንት እንደሆነ አላውቅምና 4.1 ከሆነ 9.3 ነው። ወደ 15 እንጨምረው ወንድሞች። 780 ሰው አለ እዚህ ፊት ለፊት ላይ የምታዩ 9300 ሼር ተደርጓል። ወደ 15 እናስጠጋው ወንድሞች፣ ወደ 15 እናስጠጋው። ተባረኩ። እንችላለን። ጸጋ ይብዛላችሁ። እዚህ ያላችሁ ለ60 ሰው ሼር ብታደርጉት 2 ደቂቃ ብቻ ብትወስዱ በቂ ነው። 2 ደቂቃ ብቻ። ተባረኩና ወንድምነት ቀጥል። ቴንኪው። እሺ ወንድምነት ጸጋው ይብዛልህ። አይ ቲንክ ጥሩዬ ሐሳብ ካለሽ ያው ትቀጥያለሽ፣ ታወሪያለሽ። እዩ ኬን ነው የሚለው። ሰላም ኬት ቤተ እምነት ይሆን? ዋይ ግርማ ሰላም፣ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም እግዚአብሔር ይባረክ። ኬት ቤተ እምነት ነው? ከኦርቶዶክስ ነው። እሺ እንኳን ደህና መጣ። እንኳን ደህና ጠበቃችሁኝ። ስለ ትዕግስት ተባረክ። እሺ በጣም አዳምጬዋለሁ። እውነት ነው ማለት ምንም የምጨምረው ነገር የለም፣ ግን ተሐድሶ ያስፈልጋታል። ስለ ተሐድሶ ትንሽ ቢያብራራ ማለት መቼም ብትታደስ ለሱ ምኞቱ ነው እና ስለ ተሐድሶ ትንሽ ቢናገር ደስ ይለኝ ነበር እና ተባረክ በለው። ትንሽ ስድቦቹ በጥበብ ንግግሮቹ በጥበብ እናቴ ግዴታ እንትን ማለት የለብኝም እኮ መቃወም ያለብኝን መቃወም እችላለሁ። ከዚህ የበለጠ ምን ያስረዳኝ? ግን አይደለም ኦርቶዶክስ አለመሆኑን ተናገር። ኦርቶዶክስ ነኝ አልኩሽ እኮ። ኦርቶዶክስ ተሐድሶ ያስፈልጋታል። አንቺ ቤት ወንጌል የለም። እውነቱን ልንገርሽ፣ እኔ ብዙ ሪሰርች አድርጌያለሁ ራሴም። እኔ ቤት ወንጌል የለም። መጽሐፍ ቅዱስ አለ ወይ አንቺ ቤት? እውነት እንነጋገር እስቲ። አውሩ፣ ሁለታችሁ አውሩ እስቲ። የተሻለ ማን ያስወጣት? ቆይ ጥሩዬ ማን ያስወጣት? ሞዴሬተሮች ይሆናሉ ወንድምነት። ኖ ጥሩዬ እንዳታስወጣት። ነይ ጥሩዬ ተመለሰሽ። ኖ አታስወጣት። እሺ አንዴ አታስወርዱ። እሺ ሰው ማስወርድ እኛ እናስወርድ። እሺ ማን ነው? እውነት ሲነገር እውነት ነው፣ ውሸት ሲነገር ውሸት ነው ማለት ያለብን። ምክንያቱም መታደስ ስላለብን ማለት ነው። እሺ አውሩ ሁለታችሁ። ጥሩዬ አውሪ። አሁን ቃል በቃል አንቺ ቤት እያለ ነበር። ስለዚህ ይሄ የኔን ቤተ እምነት አይወክልም፣ ምክንያቱም ኦርቶዶክስ ስላልሆነ። ልንገርሽ አንድ ታሪክ። እኔ ደሴ ገብርኤል አገልጋይ ነበርኩ። በአንድ ወቅት እነ ሰለሞን ወንጌልን ሲያስተምሩ በአደባባይ ነው ቤተ ክርስቲያን ውስጥ እንዳይገቡ የተባሉት። በእኔ እድሜ ማለት ነው። በእኔ እድሜ። አንተ ኦርቶዶክስ አይነህ? አዎ ነኝ። ለምን እነግርሻለሁ? ስለሆንክ። አንቺ ቁርባን ምናምን ብዬ መናገር እኮ የለብኝም። ስለዚህ ኦርቶዶክስ አይደለህም ማለት ነው። ዳኒ መቀጠል ትችላለህ። ኦርቶዶክስ አይደለም። ኦርቶዶክስ ማለት መለያው ምንድን ነው? ጠየኩ። መለያው ምንድን ነው? አንተ ኦርቶዶክስ ከሆንክ አምስት አማራጭ ስራህን ንገረኝ። መለያሽን ምንድን ነው? ግዴታ ቁርባን እንትን ብዬ መናገር የለብኝም አልኩሽ እኮ። እኔ ቃል አወራም። ዳኒ ሚውት አድርጋለሁ። ይቅር ይበልሽ። እሺ እሺ ቴንክ ዩ ግርማ። ሚውት አድርገና ሐሳብን ተቀብለናል። እንደ ሐሳብ እንደ አንድ ኦርቶዶክስ ያለን ምልከታ። እሺ እንቀጥላለን። ሌላ ፌዝ ያለህበት ቦታ ጥሩ ነው አይደለም አይደል? እስካሁን ድምፅ አለና ጸጥ ያለበት ቦታ የደረስክ አይመስለኝም። አሁን ይሰማል? ዳኒ ይሰማል? አይኔ ከኤርሚያስ ጋር ለማውራት ነበረ። ያንተ እኮ ይሰማል፣ ግን ከጀርባህ ጫጫታ አለ። ፈቃደኛ እኮ ከጀርባህ ጫጫታ አለ። ኦኬ ፌዝ ዛሬ አልተሳካልኝ። ግን ከኤርሚያስ ጋር አንድ 5 ደቂቃ ማውራት ይችላል? ያለ ማስረጃ ነው እስካሁን የነበረውና ጫጫታ አለ ከጀርባህ
የጀርባህ ጫጫታ ግን ከባድ ነው። ማውራት ትችላለህ፣ ምን ችግር አለው? ወንድምነት በአደባባይ ያለው ግን ጫጫታ አለ ወይ? ጸጥ ያለበት ሩሙንና ድምፅ አለ የሆነ ያለበት ቦታ ላይ ነው ያለው። እሺ ግን አይ ሲያወራ በማስረጃ ያወራ ነው። ድምፅ አንዳንዴ ትንሽ ህሊና የሚባል ነገር አለ ወዳጄ፣ ድምፅ አለ። እሺ እያለ ይቀጥላል። እሺ